ኮር ዳዊት የጻፉት መጽሐፍ አለ በጣም ወደ 300 ወደ 40 አካባቢ ነው ገጽ ነው ይሄን መጽሐፍ ከዚህ በፊት ባለሀብቶች ወይ ደግሞ ኃላፊነት ያለባቸው ወይ ደግሞ ገዝተው 5000 ለአንድ ድርጅት 10000 ለአንድ ድርጅት 1000 ለአንድ ድርጅት እየገዙ ለትምህርት ቤቶች ለምኖች እየገዙ ወስደዋል አሁንም ያልተሸጠ ወደ 3000 4000 አለ እዚህ ባለሀብቶች የመንግስት ባለስልጣኖች ይሄንን ገዝታችሁ ለተማሪዎች ለመስሪያ ቤቶች ለሆስፒታሎች ለመከላከያ ሰራዊታችን ለፖሊስ ሰራዊታችን ስጦታ እንድታደርጉ በኔ ስልክ 0911640953 ደውላችሁ ያላችሁበት ቦታ የምንቀርብላችሁ መሆኑን እንገልጻለን የኢትዮጵያ ህዝብ ብሔረሰቦች ህዝቦች ምንም አይነት ችግር የለባቸውም ምንም አይነት ችግር ህዝቡ ምንም አይነት ችግር የለበትም ችግሮች ያሉት ከጥቂት ግለሰቦች ቡድኖች የመነጨ ችግር ነው መከራ የሚያሳየን እንደው ጋጦች ሆነ ወይን ጽንፍን የረገጠ ብሔርተኝነት እነዚህ ሰላምን አሳጥተውናል እውነቴን ነው እኔ በሚናገሩት በእርግጠኝነት የምናገረው ነገር አለ ለምሳሌ እኔ መናገር እችላለሁ ማውራው አማርኛ ነው ኦሮሞኛም እችላለሁ ችግር የለብኝም አንድ በብሔር ችግር የለብኝም እኔ ኦሮሞ ነኝ በእናቴም በአባቴም በጣም ይቅርታ አሁንም ታለቃ ይቅርታ በጣም ሄሎ ማልበል ሄሎ አቤት ማልበል ከየት ነው ከዚህ ከጋሞ ነው ከአርባ ምንጭ ማለት ነው አዎ አርባ ምንጭ ነው ከታደሰ ነኝ እሺ ንጉስ ታደሰ አቤት እንግዲህ ዛሬ እየተወያየን ያለነው ማዕዱም ያውቁታል የሰላምና የእርቅ ማዕድ ነው ዛሬ ደግሞ የሰላምና የእርቅ በራሱ ላይ ነው እየተነጋገርን ያለነው ባለፈው እንደ ተሳትፈው ነበር እርሶ ከፖሊስ ከአዲስ አበባ ፖሊስ ከፌደራል ፖሊስ ከአዲስ አበባ ጸጥታና ሰላም ከተለያዩ አካላቶች ጋር ከህብረተሰቡ ጋር ነበር የተወያየነው ዛሬም እዚህ እንግዶች አሉ ከየብሔር ብሔረሰቡ የመጡ ምሁራኖች አሉ የቀድሞ ሰራዊቶች አሉ አባ ሙዳዎች አሉ ከኦሮሚያም ከተለያየ ቦታ ክልል የመጡ እንግዶች አሉ ዛሬ የምንወያየው በሰላምና እርቅ ነው እርቅ እንዴት እናምጣ ለምሳሌ የሚጋጩ አካሎች አሉ በዚህ የሚጋጩ አካሎች እንዴት አርገን ነው እርቅ የምናመጣው እዚህ ያሉ አካሎች ለዚህ ጓጉተው ነው የመጡት በዚህ ላይ እንሰራለን በእርቅና ሰላም ብለው ነው የመጡት እኛ እንዲያውም አንድ ቀደም ጋዜጠኛ የደወሉት እኔ ስጠይቃቸው እኔ ዛው ሄዳለሁኝ ግጭት ያለበት ቦታ ሆኜ ሂጄ አቆማለሁ ነው ያሉት በአንድ እጄ ነጭ ባንዲራ በአንድ እጄ ርግቢት እጄ ሄዳለሁ ነው ያሉትና ቃል እየገባ ነው ያለው ህብረተሰቡ ስለዚህ ዛሬ በእርቅና በሰላም ጉዳይ ማዕድ በዚህ ላይ እርሶ ምንድነው የሚመክሩን ምንድነው የሚያስተምሩን እርሶ ብዙ ልምድ አለዎት ለምሳሌ ባለፈው በአርባ ምንጭ የሆነ ነገር ባንክ ለማቃጠል ወጣቶች ተነስተው የሆነ ነገር ሰምተው ያልሆነ ነገር ሰምተው ነው እናንተ ሄዳችሁ ቄጣማና ሌላ ይዛችሁ በባህላችሁ በሃይማኖታችሁ አርባ ምንጭን ያዳናቸዋት ቀላል ነገር አይደለም በአመለም ላይ ነው ይዘረጋው ያን ሌላም ትምርት ነው የሆነው ሌላ ክልሎችም ሌላ ከተሞችም ሌላ አካባቢዎችም ገጠርም ትምርት ነው የሆነውና እስቲ ምንድነው የሚሉን ስለ እርቅ እንዴት እየሰራችሁ ነው በእናንተ እርቅና ሰላም ለማውረድ ምን እያረጋችሁ ነው እሺ አመሰግናለሁ እግዚአብሔር እውነት ያናግረንና ለሁሉም ሐሳባችንን በእግዚአብሔር ዘንድ ተቀባይነት ኖሮ የሰላም አምላክ ሰላም ለሀገራችንም ለህዝባችንም ሰላም ያምጣልን አሜን
እና ምንድነው እርቅ ዋና ዓላማው እርቅ ከውስጥ ቅንነት ነው የሚነሳው ከሁለት ተፋላሚ ወገኖች ወይም ተደራዳሪ ወገኖች ቅንነት እርቅና ሰላም ፈላጊ መሆናቸው ቅንነትን ይጠይቃል በሁለተኛ ደረጃ አስታራቂዎች ቅንነትን ይጠይቃል ይሄ ካለ እርቅን እግዚአብሔር ይረዳዋል ያስፈጽማል እኛ እርቅ ያኔ በምንጭ ላይ በተደረገው ነገር ላይ የተፈጠረውን እግዚአብሔር ስለዳን የቆየ ጸሎታችን ውጤት ነው ያንን ጸሎታችን ውጤት ይዘን እዛ በምንጭ ላይ አልቆምንም በምዕራብ ኦሮሚያ በዚህ በምዕራብ ጉጂ ዞን ይዘን በአዲስ አበባ ዙሪያ ይዘን አዲስ አበባ ዚዶ ወደ ሰሜንም ሁሉ ዞረን ብዙ በእርቅ በሀገራችን ጉዳይ ላይ ሰርተናል አንድም ቀን እግዚአብሔር አሳፍሮ አልመለሰንም ምክንያቱም እግዚአብሔር የሰላም አምላክ ስለሆነ ሰላም ስለምንሰራ ሰላምን ያግዛል አሁን ላይ ያለው የሚታየው ነገር ዋናው ነገር በእርቅ ዙሪያ ላይ ሲፈጠር አንደኛ መንግስት ስለ እርቅ እየጠየቀ ነው አሳርቁን ወደ ሰላም ነው እንደራደር እንነጋገር ያለ ነው ያኛው ወገን ደግሞ እኔ እርቅን አልፈልግም እኔ በመንግስት ዳላምንም በኃይል ሄዳለሁ ነው የሚለው ይሄ ከሆነ መንግስትን በጉልበቱ ተማምኖ ነው ወይስ በመንግስት የሚለውን ተጠራጥሮ ነው የዚህን ወገንን የውስጥ ስሜቱ ማወቅ ይጠይቃል ስለዚህ እርቅ አስታራቂ ወገኖች ናቸው ዋናው ትልቁ ነገር በእርቅ ላይ ሚና የሚጫወቱት አንደኛ የተደራዳሪ ወገኖችን ነፃነት የሁለቱም ተደራዳሪ ወገኖችን ነፃነት መጠበቅን ይጠይቃል ይሄ ማለት ምን ማለት ነው በምን ጉዳይ ነው የሚጋጨው ስለምን ጉዳይ ነው የምናስታርቃቸው የሚለውን ስናነሳ የሀገር ጉዳይ ነው የሀገር ጉዳይ ደግሞ የሁሉም የጋራ ጉዳይ ነው የሁለቱ ወገኖች ጉዳይ ብቻ አይደለም ስለዚህ እርቅ አስታራቂ ሰዎች መጀመሪያ ራሳቸው ንጽህናቸው መታወቅ አለበት ይህ ማለት ምን ማለት ነው እኔ በእግዚአብሔር ስም ነው ማስታርቀው ስለ እውነት ነው ማስታርቀው ስለ እውነት ነው የሚሰማው ማደራደረው የሚሸመግለው ብሎ ለተደራዳሪ ወገኖችም ለኢትዮጵያ ሕዝብ ፊትም ቆሞ በእግዚአብሔር ስም መማልን ይጠይቃል አላዳላም ያየሁትን የሰማሁትን በትክክል ይፈርዳለሁ ብሎ እምነቱን ለነዛ ወገድም ባስለራሱ ማንነት በግልጽ መጠየቅን በማላቃል ማረጋገጥ አለበት ይሄን ማላቃል ለማረጋገጥ ደግሞ አስታራቂዎች እነማን ናቸው እነሱ መጀመሪያ መታወቅ አለበት በሁለቱ ተደራዳሪ ወገኖች ሊያውቋቸው ይገባል ስለነሱ ሚና ስለነሱ ትክክለኛ አስታራቂነት ቢጸልዩ እግዚአብሔር የሚሰማቸው መሆኑ ቢሰሙ ማደራደር የሚችሉ መሆኑ በግልጽ ይሄንን መጠየቅን ይጠይቃል ከዛ በኋላ እነዚህ ንጽህናቸው ከታወቀ በኋላ በእግዚአብሔር ፊት ቆሞ ከማሉ በኋላ እርቅ ሁለቱ ወገኖች ቁጭ አድርገው በሚወክሏቸው አማካኝነት ማደራደርን ይጠይቃል ከዛ በፊት ግን መንግስትም እንደ መንግስት አሁን ሁለት ኃላፊነት አለው መንግስት አንደኛ ተደራዳሪ ወገን ነው ሁለተኛ አደራዳሪም ነው አገርን የሚመራ ስለሆነ ስለዚህ ስናስታርቅ ደግሞ ተደራዳሪዎችን ማወቅ ያለባቸው አንድ ቤተሰብ ወላጅ ልጆች ጋር ወላጅ ሲታረቅ ወላጅና ልጅ የምናደራድርበት ሂደት አለ መንግስት አሁን እንደ ወላጅ ነው አገር ቤት በኢትዮጵያ ኮንቴክስት የሚታየው ስለዚህ መንግስት እውነቱን ንግሮ ይቅርታ ማድረግ ያለበትን ይቅር ብሎ መፍታት ያለበትን ያፈታለሁ ብሎ መንግስት ይቆማል እነዛ ደግሞ ተበድለናል የሚሉ ወገኖች ሌሎች ብዙዎች ይኖራሉ እነዚህ ተበድለናል የሚሉ ወገኖች በደላቸው በግልጽ ይዞ ከስልጣን በላይ ነው አገር ከስልጣን በላይ ነው ህዝብ ከስልጣን በላይ ነው ህይወት ታሪክ ከስልጣን በላይ ነው ስለዚህ ከስልጣን በላይ ለሰላም ፈልገው በዚህ በደል ነው የኛ በደል ይሄ ነው ብሎ በግልጽ ሲያቀርቡ እነሱ ቆሞ በደረጃቸው ሽማግሌዎች የሚሰጡትን ድርድርና የእርቅ ሐሳብ ለመቀበል ዝግጁ መሆኑን ይጠይቃል በዚህ ጊዜ ነው እንግዲህ እርቅ ቦታ ይመርጣል እርቅ ተደራዳሪዎችን ይመርጣል ይሄንን ይዘን እኛ ግን መጀመሪያ ለዚህ ተፈጠረን ለዚህ የጸለይን ሰዎች ቀደም ብለን ራሳችንን ለይተን ለነዛ አሳውቀን ወዳሉበት ወደ ጦር ጫካ ውስጥ ያለውም ይሁን ሰራዊቱ ወዳለበት ይሁን መንግስት አካል ወዳለበት ይሁን እዛ ቦታ ላይ ሄደው በግልጽ መጠየቅ ነው የትኛውም ቆይ ንጉስ ታደሰ ንጉስና የሰጠውት በጋፎ ይመስለኛል ስለማቀ ነው ንጉስ ይያልኩ የሚጠራው እዚህ እንዳሉ ነው እርሶ ዛሬ ስብሰባ ውስጥ እንዳሉ ነው የሚቆጠሩት እዚህ ደግሞ ብዙ ተሳታፊ ያለ ኮንፈረንስ ተሳታፊዎች አሉ
ከዚህ በፊትም እንደነበሩ ከብዙ መድረኮች ከ20 መድረክ በላይ አካሂደናል በዚህ ሰላምና እርቅ መሰረት ምን ይያሉ ነው ያሉት ቃል እየገቡ ያሉት ተሳታፊዎቹ እኛ ቅድም እንዳሉት እርሶ ይሄዳሉ ሳይሆን እርሶ ይሄዳሉ ወይ የሰላም የነጭ ባንዲራና ርግቢት ይዘው ግጭት ባለበት ቦታ ሄደው ግጭትን ማቆም ይችላሉ እርሶ 40 ምንጭ እናረጋችሁ እኔ እችላለሁ እኔ ከፊት ቆሜ እሄዳለሁ ምክንያቱም በፊት እየመሩ ይሄዳሉ ፊት ለፊት በፊት መርተው ይሄዳሉ በፊት ለፊት ቆሜ መጀመሪያም ቃለ መሐላም አደርገው እኔ ነኝ እሰይ አላዳላም ለመንግስትም አላዳላም ለተፋላሚ ወገኖችም አላዳላም ለእግዚአብሔር ቆሜ ለኢትዮጵያና ለኢትዮጵያ ሕዝብ ሰላም ቆሜ በጆሮዬ የሰማሁትን በአይኔ ያየሁትን እመሰክራለሁ እፈርዳለሁ አላዳላም እግዚአብሔር ይሰማኛል ከፊት ቆሜ ምዬ እኔ ነኝ ከፊት ለፊት ምቆመው በጣም ነው እናመሰግነው እግዚአብሔር ይስጥልን እናመሰግናለን እሺ አሜን አሜን ሞታለቃ ቆይ ሞታለቃ ሁለት ጊዜ አጠረቦትና ሰፋር ጊዜ በኋላ ልስጦት አሁን ለሩቅ ያልስጣት አምሮን ሰብሰብ ያርጉ እሺ አመሰግናለሁ ዛሬ ምናልባት እዚህ መድረክ ላይ አንድም ሴት ነኝ አንድም ወጣት ነኝ ትልቅ ክብር ነው የሚሰማኝ ለኢትዮጵያ ትልቅ ዋጋ ከከፈሉ ሰዎች ጋር እኩል በአንድ መድረክ መታደም ማለት ትልቅ ክብር ነውና ላመሰግናችሁ ወዳለሁ የዛሬው መድረካችን ስለ ሰላምና ስለ እርቅ ነው የሚያወራው ሰላምን ምናልባት እናንተ ካላችሁት በላይ ልላልችልም እንደተባለውም ሰላም በቃላቷ በሶስት ፊደል ተገለጥ እንጂ ታላቅ ነገር ነው ሰላም ከሌለ ዓለም የለም ሰላም ከሌለ ሀገር የለም ምናልባት በሰላም ማጣት የጠፋችም ሀገር አለችና ሀገር የለም ሀገር ከሌለ ደግሞ ምናልባት እኛም የለንምና የመኖር መሰረት ነው የሚል ሐሳብ አለኝ ኢትዮጵያ የሃይማኖት ሀገር ናት የተደለቅ ሰዎች ሀገር ናት ከዛም ባለፈ ደግሞ በዜጎቿ ተከብራና ታፍራ ይኖርች ሀገር ናት ይሄንን ክብር ያገኘችው በመስዋዕትነት ነው ምናልባት ትላንት አባቶች ትልቅ ዋጋ ከፍለውበት እናቶች ትልቅ ዋጋ ከፍለውበት ነው ከነችግሯ ዛሬ ያለችዋን ኢትዮጵያ ያስረከቡን አሁን ያለን ሰዎች ደግሞ ትላንት የተቀበልናት ኢትዮጵያ ምን አይነት ኢትዮጵያ ናት ብለን ደግሞ ዲፋይን ማድረግ ይፈልጋል ምክንያቱም ሰላምን ስናስብ ትላንት የተቀበልናት ኢትዮጵያ ማን ናት ብለን ዲፋይን ስናደርግ ወይም ስንተረጉማት በውስጧ እጅ ለእጅ ተያይዘን ወደፊት ሊያራምዱን የሚችሉ ታላላቅ ክዋኔዎች አሉ በተቃራኒው ደግሞ ከነበሩት ውስንነት ደግሞ ምናልባት ሊያራርቁንም የሚችሉ ትርክቶችም እንደነበሩ ያስተዋልንበት ነገር አለና ሰላምን ስናስብ ይሄን ሁለቱን አስታርቆ መሄድ ነው ብዬ አስባለሁ ምርጧን ብቻ ያሰብን ኢትዮጵያን ወደፊት ማራመድ አንችልም ምናልባት ትላንት ከከሰርንባቸው ነገሮች ትላንት በስተት ከሆኑ ተግባራትም ተምረን ያንን ደግሞ አስተካክለን አብረን የመኖር መንፈስን መገንባት እንዳለብን አስባለሁ በተለይም ኢትዮጵያ ምንላትን ሀገር የጥቁሮች ክብር የሆነች የጥቁሮች ኩራት የሆነችን ሀገር በምን መልኩ ነው ላራመዳት የሚገባው የሚለውን ነገር ስናስብ ብዙ እየመረረን ዋጥ ለናረጋት የሚገባና ትላንትን ረስተን ሳይሆን ተግባብተንበት ትላንት የሆነውን ነገር ለምን ሆነ ብለን ለበቀል ከመነሳሳት ይልቅ ይቅር ተባብለን እጅ ለእጅ ተያይዘን ትላንት እኛ አባቶቻችን አስረከቡን ብለን በወቀሳም በሙገሳም እያለፍን ያለነውን ታሪክ እኔ ደግሞ ለሚመጣው ትውልድ ምንድነው ላስረክብ የተዘጋጀው የሚለውን ጥያቄም እየጠየቀን መሄድ እንዳለብን አምናለሁ ስለዚህ ከትላንትናው የምናሻሽላቸው ተግባራት ምንድናቸው በተለይም አንዱን ከፍ አንዱን ዝቅ ያንዱን ማህበረሰብ ክብር ሊያስጠብቅ የሚችል ነገር ላይ ብቻ ተንጠልጥለን የሌላውን ክብር ደግሞ ዝቅ ሊያደርጉ በሌላው ዝቅታ ውስጥ የራሴን ከፍታ እየፈለግን ልንሄድ የምንችል ከሆነ መግባባት አይመጣም ስለዚህ ሁሉም ዜጋ እኩል ነው ሁሉም ማህበረሰብ እኩል ነው ሁሉም ኢትዮጵያዊ ነው ኢትዮጵያዊ መሆን የምንችለው ደግሞ ሁላችንም
እቺ ኢትዮጵያዊ የምትባል ሀገር ውስጥ እኩል ልገለጥ የምችል ከሆነ ነው ክብሬ እኩል ሊጠበቅልኝ የሚችል ከሆነ ነው ታሪኬ እኩል ሊነገርልኝ የሚችል ከሆነ ነው ራሴን ፈልጌ ላገኝ የምችል ከሆነ ነውና ወደ እውነታ መመለስ ያለብን ይመስለኛል እውነት የሚለው ነገር በሌለበት ህርቅ የሚለውም ነገር አይኖርም ምናልባት ዋሽቶ ማስታረቅ የሚባለው ነገር በሀገር ህርቅ ውስጥ ሊታይ ይገባል ብዬ አላምንም ትላንት ልክ ያለው ነው ነገር ልክ አለመሆኑ ላይ መግባባት ያስፈልጋል ልክ አለመሆኑ ደግሞ ምናልባት እኔን ሊያሳጣኝ የሚችል ነገር አለ እያልን እየፈለግን ከሆነ ላይሆን ይችላል የወንድሜ የእህቴ ጉለት የኔ ጉለት ነው በሚል ስሜት ካየነው ግን ነገሮችን ነገ እንዴት አስተካክለን መሄድ እንችላለን በሚለው ነገር ውስጥ ለናያቸው የሚገባን ትልልቅ ነገሮች አሉ ብዬ አስባለሁኝ ሌላው ምናልባት ከማን ምን እንጠብቅ የሚለው ነገር ደግሞ ሊታሰብበት ይገባል እኔ እንደ አንድ ዜጋ ሰላም ያስፈልገኛል ካልኩኝ ሰላምን ከየት ነው ማመጣው የሚለውን ነገር ማወቅ ያስፈልጋል ማለት ነው ሰላምን ከራሴ ጀምሬ ለሰላም ዘማሪ ካልሆንኩ ለሰላም ዘብ ካልሆንኩ ከሆነ አካል ብቻ ሰላምን መጠበቅ ሆነ ላላገኘው ይችላል ምናልባት እኔ በራሴ በግሌ ሰላም ነኝ ብዬ እያሰብኩኝ የጎረቤቴ ሰላም አለ መሆን የወንድሜ ሰላም አለ መሆን የሀገሬ ሰላም አለ መሆን ደግሞ እኔ ጋር አይደርስም ማለት ነው አልችልም በግል ብቻ ሰላም መሆን አይቻልም ብዙ ጊዜ ስለ ሰላም ሲወራ ምናልባት ይሄን ሰላም በልኩና በዋጋው ምናከብረው በዋጋው ዋጋ ምን ከፍለትም አይመስለኝም አንዳንዴ አሁን ብዙ ጊዜ ግጭትን አስከፊነት የሚያወሩ ሰዎች ግጭትን እንዴት እናግንን ብለው ቢሉላ ጥሩ ነው በያስባለሁኝ በብዛት ቤት ውስጥ ሰላም ያልፈጠረ ከራሱ ጋር ሰላም ያልፈጠረ ጠመንጃ ይዞ እየተኮሰ ሰላም ስላደፈረሰው ሰው ቁጭ ብለን ስንተነተን የምንውልበት አጋጣሚ እንዳለም አስተውላለሁ ምናልባት እኔ ለወንድሜ ሰላም እንዲኖረው ሰላም እንዲሆን ምን ያደረኩ ነው የሚለውን ነገር መመለስ ያስፈልጋል በያስባለሁ መጀመሪያ ሲቀጥል ደግሞ ያልዘራነውን አናጽንም ባይዘው ወይ አምነን መቀበል አለብን ዛሬ ወጣቱ የሰላም መደፍረስ ውስጥ ያለው ድርሻ ምን ያህል ነው ብለን ብንል እኔ እንደ አንድ ወጣቱ ላይ ብቻ መፍረዱ ማስፈላጊ ነው በያላምነው ወጣቱ የትላንትና ውጤት ነው ትላንት መለስ ብለን ማየት የሚያስፈልግን ትላንት ምን አድርገናል ወጣት ላይ ኢንቨስት ያደረግነው ነገርስ ምንድነው የሚለውን ነገር መመለስ ያስፈልጋል ወጣት ላይ የዘራነው ነገር ነገ በጎልማሳነቱ እናጽደዋለን ስለዚህ ወጣት ላይ ኢንቨስት የምናደርገው ነገር ወጣትን ወደ ሰላም መድረክ ማምጣት ስለ ሰላም መስበክ የሰላምን ዋጋ ማሳየት አስፈላጊ ነው ብዬ አምናለሁ ይሄን ማድረግ ከቻለን ዛሬ ብዙ አስቸጋሪ ነገሮች ውስጥ እንሆን ይሆናል የነገው ሀገር ተረካቢና የዛሬው የሀገር ባለቤት ወጣት ግን ኩሩ የሆነችዋን ኢትዮጵያ በስማችን ልክ ሊያኖራትና ሊያዛልቃት የሚችል ዜጋን እየፈጠርልን ሄድ እንችላለን ብዬ አምናለሁ ህርቅ እውነትን ይፈልጋል ፍትሃዊነትን ይፈልጋል ስለ ህርቅ ስንዘምር ደግሞ ምናልባት ቀደም ከጋሞ የደወሉት አባት አስታራቂዎች አመቻቾች ምን ማድረግ እንዳለባቸው ብዙ ነገር ነግረውናል ከዛ ይልቅ ግን ቅልቦና ታራቂዎች መሃል ላይ ቅልቦና ደግሞ ያስፈልጋል ማለት ነው ቅልቦና በሌለበት ህርቅን ማምጣት አይቻልም አላው ይቅርታ ቢያስ ማልበል ከየት ነው ራስትልኝ እንደምን አላችሁ ከካናዳ ኮርዳዊት ነኝ ከካናዳ እንደምን አለው ኮርዳዊት ሰላም ናችሁ እንደምን አላችሁ እግዚአብሔር ይመስገን ሰላም ነን ኢትዮጵያ ሰላም ነች እናንተ ጋር ካናዳ ሰላም ነው ሁሉም ሰላም ነው እንግዲህ እዚህ ዛሬ እንደሚያውቁት ጎህ ቲቪ ትልቅ ስራ እየሰራን ያለው በሀገራችን ሰላም እርቅና እርቅ ማዕድ የሚለው ትልቅ ስራ እየሰራን ያለው ይሄን እርቅ ማዕድ በጣም ሰው ገርሞት ከየት ነው የመጣው የት ነበረ አሁንስ እንዴት ጀመራችሁ የሚል አለ ይሄን ጎህ ቲቪ እርሶ ካናዳ ሆነው መስርተው ለኢትዮጵያ ህዝብ ይነጋገርበት ብለው የሰጡት ቴሌቪዥን ነው ዛሬ ደግሞ ባለፈው ስለ ጸጥታ ነበረ ከትላንትና ወዲያ ደግሞ ከፖሊሶች ጋር ስለ ሰላምና ጸጥታ ብቻ ነበረ ዛሬ ደግሞ የሰላምና እርቅ ማዕድ ነው የደወሉልን በጣም ነው እናመሰግነዎት ግን እምጠይቆት ነገር አለ እዚህ የተሳታፊ ያሉ ምሁራኖች አሉ ከተለያዩ ቦታ ይመጣሉ ከቀድሞ ብሔራዊ ማህበር ጦር ማህበር አሉ ከተለያዩ መስሪያ ቤት ኃላፊዎች አሉ ወጣቶች አሉ
አባ ሙዳዎች አሉ የተለያዩ ህብረተሰብ ነው ዛሬ እያወያየን ያለው እየተወያየን ያለው ከክልል ደግሞ ከተለያዩ ክልሎች እየደወሉ ልክ እዚህ ስብሰባ እንዳሉ አይነት ሆነው እየተነጋገርን ያለ ነው በጥሩ ሁኔታ እኔ ግን እዚህ ስለ እርቅና ሰላም እየተነጋገር በእናንተ ዳያስፖራዎች ተቸግረናል ይቅርታ ያርጉልኝ ዳያስፖራዎች እዛ ሆናችሁ ብዙ ወንጀል ነው የሚሰራው አንዴ 30 ቢሊዮን አውጥታችሁ እኔ ማስረጃና መረጃ ስላለኝ ነው ለ የሚዋጉ ኃይል ተሰጣላችሁ ኢትዮጵያን የሚወጉ ሌላ አይደለም ኢትዮጵያን የሚወጉ ተሰጣላችሁ እኛ እየጨነቀን ያለው በመጣ ቁጥር ዳያስፖራው እያስቸገረን ያለው ምንድነው ይሄን ለምን አትዋትም ኢትዮጵያን ለምንድነው የምትወጓት አባይ ህዳሴ ግድብ ሲገደብ ከግብጽ ጋር ተሰልፋችሁ ነበር እኔ ግልጽ ነው እየተናገርኩ ያለው የጎህ ባለቤት ቢሆኑም ለህዝብም ቢሰጡም እዛ ያላችሁ ወይ ደግሞ ያሉ ዳያስፖራዎች ኢትዮጵያን እያስቸገሯት ነው ያለው ለምሳሌው እዛ ያሉ ዳያስፖራንን የሚሉ ዶላር እየሰበሰቡ ልጆቻቸው እያስተማሩ ፎቅ እየገዙ እየሰሩ እዛው ሆናችሁ እየሰራችሁ የርሶ ማላቅም እዛ ሆናችሁ ልጆቻችሁ በስነ ስርዓት እያስተማራችሁ እየኖራችሁ ተራንደላቃችሁ እየኖራችሁ እኛ ግን እዚህ እሳት እየተማገድን ያለ ነው ለምሳሌው ባለፈው እዛው ነው ገንዘብ መድበው ዶላር መድበው ዶክተሮች ሐኪሞች ስራ እንዲያቆሙ ከዛ ቀጥሎም ሌሎች የመንግስት ሰራተኞች ሌሎችም ወደ ሌላም እንዲገባ ተደርጎ ነበር ኢትዮጵያ መንግስትና ህዝብ ግን ጥበበኛ ስለሆነ በጥበቡ አቁሞታል ስለዚህ ያ ሁሉ ጣጣም ይበጣብን ያለው ግጭቱም ውጊያውም ችግሩም ከናንተ ነው የሚመነጨው ስለዚህ ለምን አትተዋትም ኢትዮጵያ ለምን አትተውንም የሚል ሐሳብ ነው ያለኝ እሺ በጣም አመሰግናለሁ ስሜታዊ እንደሆነ አቹ ይገባኛል ምክንያቱም ኢትዮጵያውያኖች በተፈጥሮም የሰላም ሰዎች ነን የሰላም አምባሳደሮች ነን ኢትዮጵያ በራሷ በዘመኗ የከፈተችው የፈለገችው ጦርነት የለም ይመጡባታል እንጂ እሷ የትም አትሄድም ነው እንደ ዲያስፖራ ወንደ ትውልደ ኢትዮጵያ ደው ሁሉንም ባልወክልም ጥቂት ደግሞ ትንታግ የሆኑ ኢትዮጵያውያኖች አሉ በዲያስፖራ በእርግጥ ነው ያሉት ሙሉ ትክክል ነው ምንም ውሸት የለውም ጦርነት የሚቋጨው ከዚህ ነው አገር የምትረበሸው ከዚህ ነው ፎርሙላው ከዚህ ነው በሁለት አይነት መልኩ ነው የምናየው አንደኛው መተዳደሪያው ነው አንድ ሰው ወደዚህ ሀገር ሲመጣ ስለ ኢትዮጵያ ችግር ማውራት አለበት ተቀባይነት እንዲያገኝ በተለይ አሜሪካ ካናዳ አውስትራሊያ አውሮፓ ሀገራቶች ስለዚህ ኢትዮጵያ ችግር አለ ሲል ነው የውጭ ሀገር መንግስታቶች የሚቀበሉት ስለዚህ ያንን ችግር ለመፍጠር ሲባል እዛ ያለው ሰላማዊ ሰው ህዝብ ሲነካካ አዎ እዛ ጋር ችግር አለ በቃ መሄድ አይችልም ይልና እዚህ ሀገሩ መንግስታቶች ፍቃድ ይሰጡታል ያንን ለማግኘት ሲባል መረበሽ አለበት ኢትዮጵያ ያ አሁን እዚህ ያሉ ሰዎች ብዙ ተነገደ ይሄ ማራጭው ደግሞ የጥቅም ጉዳዮች ወይ ደግሞ የውጭ ኃይሎች ምዕራባውያኖች ሰው መግዛትና መመልመል ሲፈልጉ በቀላሉ የሚያገኙት ከዚህ ከውጭ ነው ብዙዎቻችን እንገዛለን ብዙዎቻችን እንቀጠራለን ብዙዎቻችን ከፍተኛ ገንዘብ ባጀት ይሰመደብልናል ያንን ገንዘብ ይይዘን አንዳንዱ ለመለወጥ ሲያስብ እዛ ጋር ያለው ሰላማዊ ሁኔታ እንደሚነካ አያውቀውም ለዚህ ነው ብዙዎቹ በቀላሉ ይገዛሉ እንደውም በባህሪያቸው አይታችሁ ከሆነ ጧት ለማታ ይገለባበጣሉ ቂጣ የሚል ስም ሁሉ ተሰጥቶ ነበር ለዲያስፖራ ፖለቲከኞች ሀገር ለካ ራስን የመለወጥ ጉዳይ ነው ይሄ ደግሞ ስንቶቻችሁ ሆናችሁ እንደዚህ የሚሆኑት የሚለውን እንግዲህ ቤቱ ይቅጠረው እኔ በርግጥ አይደለንም ቢያል ከላከሩ እዚህም ለኔም አንዱ በሽታ የሆነብኝ ጉዳይ ይሄ ነው ለማበድም ራሱ ሀገር ያስፈልጋል ግድ የለም ተውት ያን ህዝብ በኢኮኖሚም በኑሮም በሰላም ብዙ ነገር ውስጥ የገባ ህዝብና ባካችሁ ተውት
ያርኩ በራሴ ሚዲያ በማበል መረጃም በትኩስ መረጃም ባለው አጋጣሚ ሁሉ እየተናገርኩ ያሉት ይሄንና ቁጣችሁ ይገባኛል ስሜታችሁ ይገባኛል ብታረውትም ደግሞ እውነት ነው ሀቅ ነው የሚታይ ነገር ነው ያለውና አንደኛው መሰረታዊ ነገር በየመለው ይሄ ነው ግን የጊዜ ጉዳይ ነው እንጂ ሁሉ ነገር ይከስማል አሁን ኢትዮጵያ ከብዙ ፈተናዎች ችግሮች መከራዎች በኋላ አልፈን ለዚህ በቅተናል ትላንትናኮ ያገሪቷ ጧፍ አንታዋ የተባለ አለቀላት ወደቀች ሄደች በቃት የተባለች ነው ይኖር ነው እና ያ ሁሉ ግን ተቀይሮ አሁን ዛሬ ኢትዮጵያ በአፍሪካ በመጀመሪያ ደረጃ በልማት በብልጽግና በተለያዩ ነገሮች ያው እንግዲህ የሚታይ ስራዎችን እየሰራች መገናና ሆነች ሀገር ሆናለች በአፍሪካ ውስጥ በዓለም ደረጃ በደረጃ መቀመጥ የምትቀመጥ ሀገር ሆናለች እና ያንን ተቋቁማችሁ ደግሞ ዛሬ ኢትዮጵያ ለዚህ ማብቃት ደግሞ ትልቅ ድል ነው በመከራ ውስጥ ነው ያለፋችሁትና የህዝቡ ጽናት የህዝቡ ብርታት እና ቀላል በቀላሉ የሚነገር አይደለም በመከራ ውስጥ ያለፋችሁ ናችሁና በዚህ አጋጣሚ ላይ የጀመራችሁ በጣም እኔ የምመኘው መድረስ አለባችሁ የሚለው ደረጃ ላይ ደረስ አለበት ህዝብኛ የለንም ብለን ነው ስለዚህ ያው እንደምታዩት ትንኮሳ ሚሽልድን ኤርትራ ትናንትና ብዙ ነገር የነበረ ዛሬ ኢትዮጵያን ካልበጠበጥና ያው የሚሰሩት ለዚህ አሁንም ቢሆን የጀመራችሁት ትልቅ ምዕራፍ ነው እዚህ በጣም በከፍተኛ ሁኔታ የናንተ ጉዞ የናንተ ሰላም አካሄድ ብዙ ዲያስፖራ በተለይ ውጭ ያሉት ዲያስፖራዎች እየመለሰ ነው ያለው በጣም ብዙ እየተረዳ ነው ያለው ማኮረሻችን ሀገራችን ኢትዮጵያችን እንዲህ ሲፋቀሩ እንዲህ ሲወያዩ እንዲህ ሲስማሙ ልጆቻችን ያስተማራችሁ ላይ ያላችሁትና እኔም ይሄ ሐሳቤ ተሳክቶልኝ ህዝቡ ይወያይ ህዝቡ ይነጋገር ህዝቡ ይስማማ በርዘተንና ወራ የሚለው ነገር ወደ መሬት አወርዳችሁ ለዚህ ስላበቃችሁ በእውነት በመላው የኢትዮጵያ ህዝብ ስም ምስጋናዬን ላቀርብልዎት እፈልጋለሁ በተለይ አምባሳደር ሙዝ ረጅም ዘመኑትን እሱም ደግሞ የውትድርና ክፋት ያውቁታል ጦርነት አስከፊነቱን ያውቁታል አይተውታልና በጦርነት የሚመጣ አሳላ ነገር የለም ብለው ራስዎትን ጊዜዎትን መስዋዕት አድርገው ዓለምንም ክፍያ ገንዘቦትን ያወጡ ጊዜዎትን የገደሉ ካሉበት ቦታ እየመጡ እንደነዚህ አይነት ታላላቅ ጥሩ ሰዎችን እየሰበሰቡ የሚያደርጉት ውይይት በእውነት በመላው ኢትዮጵያዊ ስም ከልብ ክብር ምስጋና ይገባውታል ለሰጡኝ እድል በጣም ከልብ አመሰግናለሁ ሌላ የምትጠይቁኝ ጥያቄ ከሌለ ይሄን ብዬ ጊዜያችሁ ገና መቼም ለቆታለን ያው እኛ ምናየው ውጪ ያላችሁት ያው እንደርሶ አይነት እንዳለ እናቃለን በአለም ላይ ያላችሁ ኢትዮጵያውያን ትውልድ ኢትዮጵያውያን ሆናችሁ እንደርሶ አይነት ማመስገን አይደለም ገና ወቀሳው ገና ነው ማመስገን አይደለም ግን እርሶ የቻሉትን አድርገዋል ለኢትዮጵያ አንድነትና ክብር ነፃነት ብለው ይሄንን ቴሌቪዥን ከፍተው ሰራተኞች ቀጥረው ያለምንም ክፍያ ቀጥረው ለህዝብ ሰጥተውታል ይሄ ያደረገ በአለም ላይ የለም እርሶ ከዛ ሰርተው ሸቅለው የሚልኩት ነው ሰራተኞች ወይ ደግሞ መብራት የሚከፈለው ውሃ የሚከፈለው እዚህ የሚቀርበው ሁሉ ከርሶ ሰርተው በሚልኩት ነው ግን የሚያመን ደግሞ አለ የሚያመን ምንድነው መሰለዎት ኮርዳዊት እኛ አንድ ነው ዳያስፖራ አንድ ነው አንድ አይነት ነው የምናየው ስለዚህ ኢትዮጵያን ሰላም አልሰጣችሁም አሁንም እንድትበጠበጥ ነው እየተደረገ ያለው በዛው ውጪ ያሉ ሰዎች ለነርሶ አይነት ደግሞ አቅም ያለው ሩህሩህ ኢትዮጵያዊ ሆነ ምክንያቱም እናንተ ነገ ጧት ሬሳችሁ የሚመጣው ይቅርታ አድርጉልኝ የማይባል ነው ሬሳው የሚመጣው እዛ ያለው እዚህ ኢትዮጵያ ነው ቤተሰቡ ያለው እዚህ ነው እዚህ ደግሞ ለማፍረስ ኢትዮጵያን ለማቃጠል የሚያደርጉት ነገር የለም ዲያስፖራዎቹ እዛ ያሉት ማለት ነው ስለዚህ
እርሶ ደግሞ አንድ ነገር የሚጠይቁት ሁለተኛ የሚጠይቁት ነገር አለ የሰማሁት ነገር አለ እርሶ አልነገሩኝም ግን የቅርብ ጓደኛው ከካናዳ ደውሎ ምን አለኝ ኮርዳዊት እኮ በካናዳም ፕሬዝዳንት እንዲሆን አንድ ጊዜ ተወዳድሮ ነበር ባሁን የነበረው ምርጫ ፕሬዝዳንትነት ምርጫ ጠቅላይ ሚኒስትር ይሁን ፕሬዝዳንትነት ምርጫ ላይ ደግሞ ምርጫ አስፈጻሚ ነበሩ የሚል ደግሞ ጥያቄ ያለኝ እስቲ እቺን ይመልሱልኝ የኔ ጌታ እንግዲህ እንደ ወሬ ይወራል በርግጥ አሁን የጠየቁኝ ጥያቄ ሁለቱም ከባድ ጥያቄ ነው የመጀመሪያው ጥያቄ በተለይ መጀመሪያው ላይ የመለስኩት ይመስለኛል ነገርኳችሁ እዚህ ዲያስፖራ ያለ ትውልደ ኢትዮጵያዊ ፍላጎታችን ብዙ ነው ሀገር አሲዘን ነው ሀገር እንደ ቁማር አሲዘን ነው እዚህ የራሳችን ህይወት እየመራን ያለ ነው በጣም ብዙ ችግር ነው እዚህ ያለው ነገር አንዳንዱ ኢኮኖሚካሊ አክሴፕታንስ ለማግኘት ዜግነት ለማግኘት የግድ ስለ ሀገራችን መከራ አውርተን በሀገራችን ላይ ችግር ወጥተን ሰልፍ ወጥተን ኢትዮጵያ ውስጥ ካላወራን የአሜሪካ መንግስት እውቅና አይሰጠውም ሌሎችም ሀገሮች እውቅና አይሰጡም ስለዚህ ነው እዚህ ተጠራርተን ወጥተን ሰልፍ ወጥተን ዜግነት ብቻ ለማግኘት ነው ይሄ የሚደረገው አንዱ ይሄ ነው አንዱ ዋናው ትልቁ ነገር ይሄ ነው እሱን ሰልፍ ተጠራርተን ወጥተን ዳውን ብለን እዛች ላይ የምትነሳው ቪዲዮ ነጭ ፍርድ ቤት የምትቀርበው ያቺ ቪዲዮ ይኸውና ህዝቡ ሰላማዊ ሰልፍ ወጣ ተብሎ ይባላል ብዙ ጊዜ ይሄ ነገሮች በሎየሮችና በተለያዩ ይሄን ኬዝ የሚሰሩ ሰዎች የሚቀነባበር ነው የመጀመሪያው በሁለተኛ ደረጃ ደግሞ ያለው ምንድነው መገዛት ነው አሁን ሻቢያ በጣም ብዙ ረጅም ነው በብዛት ይሄን ስራ የሚሰራው ሻቢያዎች ናቸው ሻቢያ ገንዘብ ይመድቡና ይገዙናልኛ የሚገዙን ለምንድነው የኢትዮጵያ ሰላም ከሆነች ኢትዮጵያ ቀጠናዋ ሰላም ከሆነ ለነሱ ይሰጋሉ ይፈራሉ ካደገች ኢትዮጵያ ኢትዮጵያ መቀወስ አለባቸው አሁን የሸኔ የፋኖ የምናምን የምትሉት ትግላው የኦሮሞ ህዝብ ይመስላችኋል አይደለም የኦሮሞ ህዝብ አይደለም የተሰሩ ናቸው የኦሮሞኛ ቋንቋ ተናጋሪ የራሳቸው ሻቢያዎችና ህወሓት የሚባል ደግሞ እንደገና ካንሰር ሆኖ መጥቷል የነሱ ጥሪ ነው እነሱ ናቸው ውስጡ ያሉት ፋኖ የሚባለው የአማራ ይመስላል ሰው አማራ አይደለም በሙሉ ያሉት የሻቢያ እና የህወሓት ከላይ ደግሞ ገፍቶ ሲሄድ ደግሞ እነ ግብጾችና ምዕራባውያኖች የኢትዮጵያ ሰላም ፋይሉ የፈጠሩት ተቋም ነው እንደ አማራ እንደ ኦሮሞ ይሄን ትግል ያመጣው እኮ የአማራ ደሜ ነው ብሎ ኦሮሞ ዋጋ ከፍሏል ታስታውሱ ከሆነ 200 አውቶቡስ ነው የኦሮሞ ልጆች ጣና ኬኛ ብለው ጣና ድረስ ሄደው ቦጭ ለቅመው የኦሮሞ ህዝብ ፍቅር ለአማራ ሳይቶ ይመጡ ተቆርቆ ነው አማራ ይረቻ ሁሉ 800 ወንድሞቻችን በመርዝ ጭስ ሲሄዱ ሬሳኮ የለቀመው አማራ ሄዶ ነው ትግሉ ሲመጣ ራሱ አይታችሁ ከሆነ ተዝካላችሁ የኦሮሞ ደም ነው የአማራ ደም ነው ተባብለን እኩል ደም ወፈሶ ነው ያ ትግል የመጣው ጸብ የለም ይሄ ስራ ነው ይሄን በስንደ ስራ ይሁት በቃ እንደ ስራ ቁጥሩት ለማባራት እንደው ጊዜው አጭር ስለሆነ ህዝባችን አሁን ጠይቄዎች ማባበል ላይ ብትገቡ በማባሪቱ ላይ ብትገቡ ይሄ ነገር በጣም ተረጋግተን እንሰራበታለን እና እዛ ላይ ጊዜያችሁ ላለመሻማት በዛ ላይ ያለውን ፕሮግራም ብትከታተሉት ታገኙታላችሁ ከዛ ውጪ እኔ እንደ ካናዳ ብዙ ጊዜ በምርጫ ላይ እሳተፋለሁ የካናዳ መንግስት ካናዳ እንደ ተመራጭ ሆኜ ሳይሆን እንደ ፓርቲ አስተባባሪ ሆኜ በተለይ ኮንሰርቫቲቭ ፓርቲ ስለ ሀገሩ ያላቸው ነገር ስለማቅ በዛ ላይ በጣም እሰራላችኋለሁ ካምፔን አደርጋለሁ ባብራለሁ በየቦታው ብዙ መደረግ የሚገባው ነገሮች ሁሉ እሰራላችኋለሁ ለምንድነው አንድ ሀገር የግድ ነው ተቋሚ ፓርቲ ያስፈልጋል አሁን ኢትዮጵያ ውስጥ የብልጽግና ተቋሚ ፓርቲ ያስፈልገናል ያ ለሁለት ነው ጥቅሙ የሚያስፈልገው ምንድነው መንግስትን የምናሰራራው በሌላ ተቋሚ ፓርቲ በሚቀጥለው ጊዜ እንካደረክ ከሬ ምርጥባለን ስንለው መንግስትን እናጠነክረዋለን ፓርቲ ያስፈልጋል ተቋሚ ያስፈልጋል የግድ አንድ ፓርቲ ብለን ብቻ
እንደ ሻዕቢያ መሆን ነው። የሻዕቢያ ውድቀቱ አሁን በአንድ መንግስት እንግዲህ 70 ዓመቱ ነው 50 ዓመት ሙሉ ስልጣን ላይ ባለ አንድ የጃጀ መንግስት ህዝቡ ታስሯል። አሁን ሻዕቢያ ምንም እድገት የላትም። ህዝቡ መወያየት አይችልም። ፓርላማ የለውም፣ ንግግር የለውም፣ ውይይት የለውም። ባጀት አጣራቂው ራሱ ነው እና ያች ሀገር ማለት ዲፋልቱ የሆነች ሀገር ነች። አሁን ለሰው እንደ ሀገር ኤርትራ ብለንላታለን እንጂ የለችም። ለምን የህዝብ ነን። ለዚህ ነው ዜጎቿ በሙሉ ኤርትራኖች በሙሉ 80% ዜጎቿ የተሰደዱበት ሀገር ማለት ሲጠራ ኤርትራ ነች። ለምን መንግስት የለውም። መንግስቱ አንድ ግለሰብ ነው፣ በቃ አንድ ነው። እና ኢትዮጵያ ደግሞ ነፃ ዲሞክራሲ መንግስትን እኮ ሰድባ የምትኖርበት ሀገር ነው ኢትዮጵያ። ይሄ ሁሉ ሰው እኮ ፖለቲከኛ ለመሆን ለመታወቁ አብይ መስደድ ነው፣ ብልጽግና መስደድ ብቻ እኮ ነው። የዲሞክራሲ ጥግ ያላት ሀገር ደግሞ ኢትዮጵያ ነች። እንደዚህ ካናዳ አትችልም። የካናዳ መንግስት፣ የአሜሪካን መንግስት፣ የአውሮፓ መንግስት ሰድባ አትቀምጥም። ሀገርን ነክታ አትቀምጥም። ላጭተው ነው የሚያስገቡ ቀጥታ በቀጥታ እና ነፃ ዲሞክራሲ ሰው እንደ ልብ አፉን የሚከፍትባት ሀገር ኢትዮጵያ ነች። ለዚህ ነው ዛሬ እኛ ራሳችን እንደዚህ እኮ ነው ለመወያየት አለ መንግስት ለመደገፍ አለም ዘይ ተሰባሰባችሁት እርግጠኛ ነኝ መንግስትንም ለመውቀስ ነው የተቀመጠ። መንግስት ውስጥ ያሉት ሰዎች እነማን ናቸው? እንግዲህ ለኛ ዲያስፖራ እንወቀስ ችግር የለብንም፣ ነክ መወቀስም አለበት። መንግስት ውስጥ ያሉ ሰዎች በመንግስት ልክ በመንግስት ፕላን ልክ ይሰሩታል አይሰሩትም? ለውጥ እንዲነሳ የሚፈልጉት እዛው መንግስት ስር የተቀመጡ እኛን እኮ የማይፈልጉን ብዙዎቹ የመንግስት ተቋማቶች እኮ ናቸው። በጣም ብዙ አይፈልጉንም። ለዚህ እኮ ነው የማይረዱን እንጂ ቢያስፈልግ እኮ እኛ በመብራት እንፈልግ ነበር። በመብራት ይፈልጉን ነበር። እኛ አይፈልጉንም። እኛንም እኮ ችግሩ ውስጥም ነው ያለው። ቀበሌ ውስጥ የሚያስለቅሰው ማን ነው? ወረዳ የሚያስለቅሰው ማን ነው? እዛው ነው። ስለዚህ ህዝቡን አስቆርፎ ልክ እንደበቀደሙ የነበረው ማዕበላውን ቀላል እንዳታደርጉት። የዶክተሮቹ ማዕበል እኮ ገፍቶ ቢሆን ኖሮ አስተማሪዎቹን ይነቀንቃል፣ ከዛ በኋላ ደግሞ ተማሪ ይነቀንቃል፣ ከዛ ሰራዊቱ ይነቀንቃል፣ ፖሊሱ ይነቀንቃል። ኢትዮጵያ ውስጥ ማዕበል እንደ ሊቢያ እንደ ሲሪያ ይመጣል ተብሎ እኮ ነው ከፍተኛ ባጀት ተመድቦ እኮ ነው ከፍተኛ ባጀት የነጀዋር እንቅስቃሴ የዲያስፖራው እንቅስቃሴ ቀላል ከባድ ስራ ነበር በዛ የተሰራው። መንግስት ተቆጣጠረው እንጂ ኢትዮጵያ እኮ ለውጥ ይመጣባታል እንደ ሲሪያ እንደ የመን እንደ ሊቢያ ትበተናለች የተባለ ፕሮጀክት ነበር የተሰራው። ያንን ግን መንግስት ባይከሽፍ ኖሮ ኢትዮጵያ ዛሬ ወዴት ላይ ነበረች? ክብርት ከንቲባ አዳነች ስትናገር ሰማዋት። ምን እናርጋት? በምን ልክ እንሂድ? ወላጅ እኮ ልጆቹን በባጀቱ ነው የሚያስተዳድረው። ምን መሆን ያለበት? መነጋገር፣ መወያየት ወይስ ደግሞ በሽተኛ አስቀምጦ በሽተኛ ላይ መግፈር ነው የሚሻለን በሚል አንድ ትልቅ የሐኪሞቹ ኮንፈረንስ ነበር። እዛ ላይ ብዙ የበሰሉ ዶክተሮች ብዙ ነገሮች ሲናገሩ ሰማሁ። በእውነት አንጀት የሚበላ ነገር እና የተደገሰው ድግስ ግን የታቀደው እቅድ ግን ቀላል አልነበረም። ጀዋር እኮ የንግግሩ ሰምታችሁት ከሆነ ከዚህ በኋላ አለቀ፣ ካስፈለገ ቤተ መንግስቱ ሸጦ ካስፈለገ የተሰሩትን ተቋማቶች ህዳሴ ግድብን ቢሆን ሸጠው ለዶክተሮች ደሞዝ ይጨምሩ እኮ ያሉት። ይህንን ያክል አንድ ስደተኛ ውጭ ሀገር ተቀምጦ በሀገር ኢኮኖሚ ንብረት ላይ ልክ አዛኝ መስለን ስናወራ ሰው ይመስለዋል። ለዶክተር ተቆርቋሪ አይደለም፣ ሪቮሉሽን ፍለጋ ነው። ስለዚህ አሁንም ይህንን የመጣውን ማዕበል ለመቋቋም ህዝብ ላይ አወርነስ መሰረት አለበት። ህዝቡን ማስተማር ማንቃት ያስፈልጋል። ከዛ ውጭ ግን እንዳሉት ሁሉም ዲያስፖራ አይደለም፣ በጣም ለሀገሩ ዋጋ የከፈለ ዲያስፖራ አለ። ለኔ ያቀረባችሁ ምስጋና ከኔ ጀርባ ብዙ ጀግና ተንታግ ኢትዮጵያኖች አሉ። በጣም ብዙ እኔን የሚያጀግኑ በሀገር ጉዳይ የተቃጠሉ ስለ ሀገር በቃ አውርተው የማይጥ ጀግኖች ኢትዮጵያኖች ደግሞ አሉ። ግን ያው የሁላችን በጥቂት ልሰበች ቡና ጠብቃለ የወተቱ ቀለም ይቀየራል እና ሁላችንም አይደለንም። የዛኑ ያክል ብዙ ጀግኖች እንዳሉ እንድትገነዘቡ ለማለት ነው። ካላረዘምኩኝ ይበቃኛል። አመሰግናለሁ። እግዚአብሔር ይስጥልን። ኮር ዳዊት ከካናዳ እድሜና ጤና ይስጦት። ግን አንድ ነገር ማስተላልፈው ለዲያስፖራዎቹ እዚህ ያለ የአዲስ አበባ ህዝብም የኢትዮጵያ ህዝብም እያለ ያለው
ለኢትዮጵያ የሚቆረቆሩ ኢትዮጵያውያን ዲያስፖራዎች ሲመጡ በአበባ ከመዘጋጃ ቤት ተሰልፈን እስከ ኤርፖርት ቦሌ ኤርፖርት እንቀበላቸዋለን ለኢትዮጵያ የሚጎዱ ኢትዮጵያን የሚያተራምሱ ሰዎች ደግሞ ኤርፖርት የሚቀበላቸው አካል ይቀበላቸዋል እንዴት እንደሚቀበላቸው ራሱ ያቃል ጸጥታ ኃይሉ እያለን ያለው በጣም ክብረት ይስጥልን እርሶ እድሜና ጤና ይስጥዎት ለኢትዮጵያ ያደረጉት ከሌላ ጨምሬ ወቀስኮት አሁን ከሌሎች ጋር ጨምሬን የወቀስኮት እና እንዳይሰማዎት ምክንያቱም ከዛ ነው የሚፈለፈለው የሁሉ ኢትዮጵያ ያለው ምንጭ ሁሉ የችግር ምንጭ የሆነ ሁሉ ከዛ ስለሆነ ነው እና እንዲጠነቀቁ እናስገነዝባለን እዛ ያሉ ዲያስፖራዎች ይሄን የሚያደርጉ ሽጦ ለደሞ ግድብ ሽጦ ምን ሽጦ በምንም አይነት ኢትዮጵያ ሀብታም ሀያል አገር ነችና የሚለው አመሰግናለሁ እድሜና መልእክት ካለዎት ግን መጨረሻው ምንም የመንግዲህ አካታታፊዎች የሚጠይቁኝ ጥያቄ ከሌለ እኔ ልማስተር ቆይ አንዴ እስቲ ጥያቄ አለኝ ያሉ ነው አቶ መልአኩ በጣም አመሰግናለሁ ሐሳቦትን በደንብ በጥሞና ነበር የተከታተልኩኝ ብዙ ትምህርት የሚገኝበት ነው በአብዛኛው ውጪያዊ ኢንፍሉዌንስ ነው የውጪ ንፋስ ነው ሽውታ ነው እዛ የተጠነሰሰ ነገር ነው አገር ውስጥ ያለውን እንደ እሳተ ገሞራ የተቀጣጠለ በየስርቻው ለህዝባችን ሄዴክ የሆነ የሚገኘውና አሁን አልተማሩም እንዳይባል የተማሩ ልምድ የላቸውም እንዳይባል ልምድ ያላቸው በተለይም ካለፉት ታሪክ የተማሩ የአንደኛ ዓለም ጦርነት ነበረ ሁለተኛ ዓለም ጦርነት ነበረ የሲቪል የእርስ በርስ ጦርነቶች ነበሩ ግጭቶች ነበሩ ከዛ ህዝቡ ያገኘው በቅርብ ጊዜ በአገራችን ብዙ ወጣቶችን የጨረሰ በግለሰብ ተንሳሽነት ያ ሁሉ መሰሪ የሚተበተበው ከዛ ነው ከውጪ ነው አገራችንን በማተራመስ ውስጥ ላለው ወጣት በተለይ አሁን በሚቀጥለው አገር የወጣት ነው ተብሎ ለሚጠራው ወጣት እና እዛ ላለው ዲያስፖራ ይሄንን በሚመለከት ትልቅ የሆነ መልእክት እንዲያስተላልፉ ብቻ ነው የሚጠይቁት ትልቁን ሄዴክ የፈጠረው እሱ በመሆኑ እሺ አቶ መልአኩ እናመሰግናለን ኮርዳዊት እዚህ ደግሞ ከኦሮሚያ የመጣች ወጣት አለች እኔ ካልጠየቅኳቸው አልወጣም ያለች ይናና እስቲ ትንሽ ደቂቃ ጠይቂ አመሰግናለሁ ኮርዳዊት ድምጾትን ስለሰማው ደስ ብሎኛል እኔ መጠይቆት በቅድሚያ እንደ አንድ ዲያስፖራ ለሀገር ሰላም ዋጋ አለው ብላችሁ ይሄን ሚዲያ በኢትዮጵያ ስላቋቋሙ እናመሰግናለን እንደ አንድ ኢትዮጵያዊት ከአንድ ዲያስፖራ የተበረከተልን ሚዲያ ነውና እናመሰግናለን ምናልባት ከሚወቀሱት ዲያስፖራ ጎራ ብለው ቀደም ሲያነሱሉት እየሰማው ነበር እኔ ከሚመሰገኑት ኖትና መጠይቆት ጥያቄ የኢትዮጵያ ህዝብ ሰላም ይጠማዋል ምናልባትም በመዘናጋት ያጣነውን ሰላም ደግሞ ለመመለስ ተፍተፍ ይያልን ነውና ሰላም ከሚመልሱልንና ምናልባት ተስፋ ከመናደርግባቸው ነገሮች አንዱ ውይይት ነው መነጋገር ነው ለመነጋገር በአዲስ አበባ የተከፈተው የጎ ቲቪ አለ ምናልባት ሰላምን የሚፈልገው ወይም የሚናፍቀው ምናልባት ቁጭሎ መወያየት ያለበት የአዲስ አበባ ህዝብ ብቻ አይደለም መላው ኢትዮጵያ ቁጭሎ መነጋገር ይፈልጋል ሚዲያ ደግሞ ትልቅ ድርሻ አለውና ይሄን ሚዲያ በኢትዮጵያ ደረጃ ከፍ አድርገው ሁሉም አባት ሁሉም እናት ሁሉም ወጣት ሁሉም ዜጋ ቁጭሎ ሊወያይበት የሚችል የጎ ቲቪን በኢትዮጵያ ደረጃ የት ሊያስፋፉት አስበዋል ማስፋፋትስ የለበትም ወይ ብዬ እጠይቃለሁ እናመሰግናለን ሩቂያ እዚህ ላይ ለሩቂያ መመለስላት አንዱ በቴሌፎን እየተገናኘን ያለው አንዱ ግን እሳቸው የሚሉሽ ደግሞ ሰማለሽ እሺ ቀጥሉ እሺ
በጣም አመሰግናለሁ። ሁለቱም ጥያቄ ከመጨረሻው ልጀምር። መጀመሪያ ከቴካንቺ ልጀምር። ፕላትፎርሙን ምናልባት አምባሳደር ያሳዩዋችሁ ይሆናል። እኛ ይሄ የሚዲያ ፕሮግራም በመላው ኢትዮጵያ ውስጥ እንዲስፋፋ ነው የምንፈልገው። ሁሉም ህዝብ እንዲወያይበት ነው የምንፈልገው። አሁን ጅማሬያችሁ የመጀመሪያ ስለሆነ ነው እንጂ አሁን ዛሬ በአማርኛ በኦሮሞኛም በአፋርኛም በደቡብኛም በትውልድ ቋንቋዎች በሙሉ በየጊዜው በፕሮግራም ስኬጁል አውጥተን የ45 ደቂቃ የ30 ደቂቃ ፕሮግራም ያዘን ሁሉም እንዲወያይበት እንፈልጋለን። የደቡቡን ችግር አማራው ማወቅ አለበት፣ የአማራውን ችግር ኦሮሞ ማወቅ አለበት፣ የኦሮሞን ችግር አፋር ማወቅ አለበት፣ የአፋሩን ችግር ትግሬው ማወቅ አለበት። ሁሉም ሰው ሁሉም ህዝብ ጋር እንዲዳረስ ትልቅ ስራ የምንሰራ ይመስልናል። ትልቅ ጉልበት ይጠይቃል፣ ግን ትልቅ አቅም ይጠይቃል፣ ትልቅ አጋዥ ኃይል ይፈልጋል። ይሄን ወደፊት በደንብ በስፋት እንደናንተ አይነት ሰዎችን ከያዘን ለሁላችሁም ኃላፊነቱን አከፋፍለን የምንወጣው ጉዳይ ይሆናል። ይሄን በዚህ መልኩ ከመለስኩልሽ እንግዲህ ወደፊት ራያችንን ነው። ከፈለግሽ ደግሞ እዛ ቢሮ ውስጥ ያሉ ፕላትፎርሞች አሉ፣ እነሱንም ሊያሳዩሽ ይችላሉ እቅዳችን ምን እንደሆነ ማለት ነው። በሁለተኛ ደረጃ ቅድም ወንድሜ የጠየቀኝ ጥያቄ አለ። ትልቁ ስራና ኢንቨስትመንት መስራት ያለብን ትውልዱ ላይ ነው። ትውልዱ ዛሬ የኢትዮጵያ ራዕይ፣ ዛሬ የኢትዮጵያ ተስፋ፣ ዛሬ የኢትዮጵያ መጨረሻዋ ምን እንደሆነች ማሳወቅ አለብን። እዛ ላይ ነው ኢንቨስት የምናደርገው። እኔ በእርግጠኝነት ሁሌ በኮንፊደንስ አንድ የምናገረው ነገር አለ። ኢትዮጵያ ወደፊት የዓለም ህዝብ ለምኖ የሚገባባት አገር ነች። ምንም ጥርጥር የለኝም። ሰው ለደቂቃ ይጠራጠራል። እንደው ከመቶ 2-10% ያስቀምጣል። እኔ ከመቶ 1% አልጠራጠርም። የዓለም ህዝብ ለምኖ የሚገባባት ሀገር ኢትዮጵያ ነው የምትሆነው። ስደት አስከፊ ነው። ከሞት ቀጥሎ ሁለተኛው ነው ስደት ማለት። ከሞት ቀጥሎ ሁለተኛው ስደት ነው። ስታዩን እንመስላለን እዚህ አሜሪካዊ ነን፣ ካናዳዊ ነን ምናምን አይደለም። እዚህ ያለው ህይወት ደግሞ እጅግ የከፋ እዛ እጅግ አስከፊ ነው። ከዚህ $100 $200 መላካችን አለ። እዚህ ያለውን ህይወት እኛ እናውቀዋለን። ስለማይወራ ነው። ዛሬ አሜሪካን ሀገር ኑሮ አቅቷቸዋል ነዋሪዎች። እዚህም ካናዳ እንደዚህ ነው። ሌሎችም ዓለማቶች በሙሉ ስለ ኑሮ ውድነት ህዝቡ እንዲማረር ፕሮፓጋንዳው ነው እንጂ እዚህ ያለው ኑሮ እና እዛ ያለው ኑሮ ማወዳደርም አይቻልም። ኢትዮጵያ ውስጥ አንደኛ ለዚህ ያበቃን ምንድነው? ያልተሰረቀ አንድ ባህል አለ። ያ ባህል ምንድነው? ኮሎኒ ባለመሆናችን ህብረታችን፣ ፍቅራችን፣ መተሳሰባችን፣ መቻቻላችን አያቶቻችን፣ አባቶቻችን፣ ቅድመ አያቶቻችን ተተውልን ያለፉት መረዳዳት የሚለው ባህላችን አለ። ስለዚህ ኢትዮጵያ ውስጥ በረሃብ አይሞትም። ዛሬ እናቴ ቤት ከሌለ አያቴ ቤት እሄዳለሁ፣ ከሌላ አጎቴ ቤት እሄዳለሁ፣ ጎረቤት እሄዳለሁ። ሌላው ቢቀር እጣን ጭስ አይቼ እዛ ቤት እጣን ከተጨሰ ቡና ቁርስ አለ ብዬ ሄጄ ደህና አደራችሁ ብዬ ቁርስ በልቼ እወጣለሁ። ማህበራዊ ህይወት አለ እና በተፈጥሮ መብራት ላይ ሰው ቆሞ እኮ ለምኖ እኮ ልጆች ያሳድጋል እኮ። ሰጪ ህዝብ ነው፣ ደግ ህዝብ ነው፣ እንብላን የሚያውቅ ህዝብ ነው። ያ ደግሞ ከጥንት ከአባቶቻችን የመጣ ባህል ነው። አልተሰረቅንም ያን ባህላችንን። ኮሎኒ ባለመሆናችን ይህን ትልቅ ነገር አትርፈናል። ስለዚህ ኢትዮጵያ ውስጥ ረሃብ መጣ ቢባል እኔ ስቃል። ተራብኩ የሚል ሰው ቢመጣ እኔ ስቃለሁኝ። አይኖርማ። ቤተክርስቲያን በራፍ ላይ እኮ መስጊድ በራፍ ላይ እኮ ዘካ ተደርጎለት ቤተክርስቲያን ምንም ተብሎ እኮ ሰው በልቶ ያድራል፣ ለምኖም በልቶ ያድራል። ይሄ ማለት ምንድነው? አስከፊ ደረጃ ከመጣ አሁንም ወደፊትም ይሄ ነገር ሲደረግ ይኖራል ነው። አሁን ግን ከፊት ለፊታችን እኛ የሚታየን ዳይመንድ ነው፣ እንቁ ነው የሚታየን፣ ወርቅ ነው የሚታየን። ልጆቻችን ተስፋ አላቸው። ፎርስ በእኛ ጄኔሬሽን መስዋዕትነት ይከፍላል። ይሄ ትውልድ ዋጋ ሊከፍል ይችላል። ልጆቻችን ግን በእርግጠኝነት መመራቸው በእርግጠኝነት ለልጆቻችን የምናስቀምጠው ከዚህ በኋላ መከራ፣ ፈተና፣ ጦርነት አይኖርም። እዛ ላይ ነው ኢንቨስት ማድረግ ያለብን። ለዛ ደግሞ እኛ ዋጋ እንከፍላለን። እየከፈልንም ነው ያለነው። ደግሞ ቀላል አይደለም እና ተስፋ አድርገን ትውልዱ ላይ ነው ኢንቨስት ማድረግ ያለብን። ልጆቻችን ላይ ነው መስራት። እናንተም አሁን ከየአካባቢ ያሉ ወጣቶችን ከየአካባቢ አምጧቸው፣ አነጋግሯቸው፣ አወያዩዋቸው፣ ተስፋውን ንገሯቸው። ዛሬ ሁሉ ነገር ክፍት ነው። አሁን ሳይንስና ሙዚየም ብትገቡ የኢትዮጵያን ተስፋ ታዩታላችሁ። አርቲፊሻል ኢንተለጀንስ ብትገቡ ታዩታላችሁ። መከላከያ ውስጥ ብትገቡ ታዩታላችሁ። ማዘጋጃ ብትገቡ፣ የመንግስት ሴክተራቶች ብትሄዱ በየጊዜው የምታዩት ለውጥ
ኢትዮጵያ እንደዚህ ነበረች እንዴ? አዲስ አበባ እንዲህ ነበረች እንዴ? አዲስ አበባ ላይ የምታዩትን ለውጥ ጎንደር ላይ ታዩታላችሁ። ጎንደር ላይ የምታዩትን ባህር ዳር ታዩታላችሁ። ዘሴም ሶማሊያ ብትሄዱ፣ ድሬዳዋ፣ አፋር ብትሄዱ ይሄ ውድቀት ነው። ለምን ይሄ ሆነው? አገሪቷ አንድ ስቴፕ እየሄደች እያደገች የሚታዩ ነገሮች ዛሬ ነጮች ኢትዮጵያ ደርሰው የመጡ ሰዎች ሲናገሩ ዛት ሪል ኢትዮጵያ ነች እቺ ሄደን የመጣንባት ብለው እስከ መገረም ድረስ ነው የሚያወሩት። ያው በየሚዲያው የሚናገሩትን እየሰማችሁ ነው ያላችሁት። እና ለጊዜው ግን ዋጋ እየከፈልን ያለ ነው ዋጋ። እሱም ደግሞ የውጭ ጠላቶቻችን ስለማይተኙልን መከራችንን ስለሚነግሩን በመከራ ውስጥ እንድናልፍ ስለሚፈልጉ ያሰቃዩናል። መከራ ደግሞ ጥሩ ነው። የመከራ መብዛት ለመውጣታችን ምልክቱ ነው። መከራ ከሌለ ይውጠናልን ማለት እኮ ነው። ስለዚህ በመከራው ደግሞ ልንኮራ ነው የሚገባል። ልንኮራ ይገባ ቻሌንጅ አድርገን ግን መውጣት አለብን። ተቋቁመን መውጣት አለብን እና ትውልዱ ላይ ስሩ፣ ትውልዱን አነጋግሩ። ኦፍኮርስ የከፋው ህዝብ ነው። ጄኔሬሽን ጠፍቷል። ህወሓት ስንከበር ባለፈው ስለነበረው ስርዓት 27 ዓመት የባከነ ትውልድ ነው የተረከብነው። ትውልዱ ጫት ቃሚ አድርገውታል፣ እንዳይሰራ አድርገውታል፣ ሀሺሽና ሺሻ አጫሽ አድርገውታል፣ ተስፋን የሚቆርጥ ትውልድ አድርገውታል። ስራ ጠፍቶ አይደለም፣ ስራ አለ እኮ። ስራን መናቅ አይደለም። ዛሬ እኮ ከደቡብ መጥተው ኮሪደር መንገድ ልማት ላይ በቀን ተቀጥረው ሰርተው ሀገራቸው ውስጥ እኮ ኢንቨስትመንት ያደረጉ የደቡብ ልጆች አሉ። ከኦሮሚያ መጥተው ሰርተው አድገው መኪና ገዝተው ዛሬ ክልላቸው የገቡ ሰዎች አሉ። የአዲስ አበባ ወጣት አዲስ አበባ ቁጭ ብሎ እንዳይነሳ፣ ለውጥ እንዲጠብቅ፣ አመጽ እንዲመጣ፣ ለችግሩ ፊሽካ ሲነፋ ወጥተህ ትበጠብጣለህ ተብሎ ከዛሬ ነገ ያለ ጫት ቤት ህይወቱን እያሳለፈ ያለ ትውልድ አለ። ያ የባከነ ትውልድ ነው። 27 ዓመት ዋት ኢንቨስት አድርገውበታል። በ5 ለ1 ተጠርንፈዋል። እንዳያስብ ሆኗል። እዛ ላይ ያንን ህዝብ ቆስቁሶታል። መንካት አለብን፣ ማምጣት አለብን፣ መምከር አለብን። ተስፋ ልናሳየው ግድ ይላል። ዛሬ እኮ እንዴ አብሮት መጽሐፍት ቤት እኮ ያንን የሚያክል ስንት ሺህ ሰው የሚያስተናግድ መጽሐፍት ቤት እኮ ተከፍቷል በነፃ። እስኪ ግባና አንብብ፣ ግድ የለም ራስህን ምርምር የሚባሉት ሁሎች እንዲመጡ ልጆቻችን ላይ ኢንቨስት እንድታደርጉ፣ ልጆቻችን ላይ እንድትሰሩ። የተበላሸ ነገር አለ፣ የጠበቀን ልጆቻችን ላይ ያገኘው ነገር፣ ለዛ ነገር እንዴት እናድሰው ነው። ይህንን በትውልድ ላይ የምሰሩት ነው። በተቋማት ደረጃ በመንግስት ተቋም ደረጃ ያሉት መበርበራል መፍራት አለባቸው። ዛሬ እኛ የምንታገለው ያለ ነው የምንፈራው መንግስት እንዲመጣ አይደለም የምንታገለው፣ የሚፈራን መንግስት እንዲመጣ ነው የምንታገለው። ህዝብን የሚፈራ መንግስት እንዲመጣ ነው። ለዚህ ነው ታግለን ዛሬ መንግስት ነው እኮ ህዝቡን የሚፈራው። ህዝብ መንግስትን እኮ አይፈራውም። እያያችሁ ነው በየቦታው። ዛሬ እኮ ከንቲባዋ ኮሽ ባለ ቁጥር ወጣ ህዝቡን ነው ወጥታ የምታነጋግረው። ጠቅላይ ሚኒስትሩ አንድ ነገር ኮሽ ባለ ቁጥር ስለ ህዝቡ ጆሮውን ሰጥቶ እኮ ነው ምንድነው ብሎ የሚያዳምጠው። ይሄንን ነው የፈለግነው። ይሄንን ታግለን ያመጣ ነው። ስለዚህ ማን ነው መንግስትን የሚፈራ ህዝብ አለ? የለም። ህዝብ ግን መንግስትን ይፈራል። ምን አለ ይላል። ያውቀዋል ደግሞ ከዛም ውስጥ ስለወጣበት የዚህ ሁሉ ሴራና ደባ ባለቤት ከውጭ ምዕራባውያኖችና በተለይ ግብጽ የምትባል ተንከሲስ ሀገር ኢትዮጵያን ካላጠፋች ምሮን እንደማትችል ስለምታውቅ ብዙ አሳይመንቶች በሷ በኩል ነው ይመጣልን እና አሁንም ብዙ ስራ ይጠብቃችኋል። ገና ጀመራችሁ ነው ማለት ሰራችሁ አይደለም። እኔ ጀመራችኋል። የጀመራችሁ ግን እታች መውረድ አለበት። በተለይ ትውልዱ ላይ ወጣቱ ላይ ኢንቨስት ማድረግ አለባችሁ። መልፋት መርከም አለባችሁ። እኛም እንግዲህ በጸሎትም አባቶች አሉን። አሁን የኦርቶዶክስም የፕሮቴስታንቱም የሙስሊሙም የዋቂ ፈታሙ ሁሉም በየእምነቱ አብዝቶ የነሱ ጸሎት ነው ኢትዮጵያን ያዳናትና አብዝተው እንዲጸልዩ ስሩበት። ለእኛም ይጸልዩልን፣ እኛም እንጸልያለን ስለ ሀገራችን ስለ ህዝባችን። እዚህ ላይ ነው መሰራት ያለበት ብዬ ነው የምለው። አንዛዛውባችሁ ፕሮግራማችሁም ሰዓት ተሻማዋችሁ። እሺ አንድ ሰው አመሰግናለሁ። ስማችሁ አይገልጹም። እንዴት ሳላመሰግን ግማሽ ደቂቃ እያሉኝ ነው ያሉት። ያመስግን እስቲ። እሺ ሰላም ብያለሁ። እግዚአብሔር እሱ አሁንም ከእርሶ ጋር እንዲሆን እመኛለሁ። በተለይ ልጅ ወልዶ አድርሰውልናል። የኢትዮጵያ ህዝብ ይሄን የምንማርበትን የምናስተምርበትን ስለፈጠሩልን ዛሬ ይሄው አድጎ ድክ ድክ ብሎ ከዛም አልፎ ይሄው እያስተማርንበት እየተማርንበት ስለሆነ እግዚአብሔር ክብሩ ከነቤተሰቦ ጤናና ሰላምን እንዲሰጠውት
እመኝልዎታለሁ። ጸሎት አድርጉልን ብለዋል። በጸሎት ተንበርክከን እስካሁን ይኸዋለን፣ ወደፊትም እንቀጥላለን። ከእርሶ የተማርኩት አንድ ነገር ነው። ታመው የዛን ያህል የሆኑበት ወቅትና ሰዓታት ላይ ሁሉ ትንፋሾ እየተቆራረጠ ለሀገር ፍቅር ስሉ ምን ያህል እንደሆኑ ከፊትም ሆነ ከአእምሮ የማይጠፋ ስለሆነ እኔም ዛሬ ወደዚህኛው ጎራ ብዬ የመጣሁበት የሕክምና ቦታን ትቼ ነው ወደዚህ የመጣሁት። አመሰግናለሁ። እንገናኛለን። እሺ፣ እናመሰግናለን። እግዚአብሔር በረከቱን ይስጥልን። እግዚአብሔር ጸሎቱን ይስማልን። ስለዚህ ጸልዩልን። የዛን ያክል ለዚህ ስራችሁ ከጎኔ ያልተለዩ በስመ ዲያስፖራ ሁላችንም እንግዲህ ተወቅተናል። ወቀሳችን እንቀበላለን። ግን ብዙ ትንታግ ብዙ በኢትዮጵያ ጉዳይ ላይ ስጋችን እዚህ ነፍሳቸው እዛ የሆኑ ኢትዮጵያውያኖች ከኔ ጎን ያሉ ስላሉ እነሱን ከልብ አመስግኑልኝ። ለእነሱ በጣም ጸልዩልኝ እና ጀግኖች ኢትዮጵያውያኖች አሉ። እነሱም ከጀርባዬ የጀርባ አጥንቴ እንደሆኑ በዚህ አጋጣሚ ላይ ብቻዬን እንዳልሆንኩኝ ልገልጽላችሁ እወዳለሁኝ። አመሰግናለሁ። የኢትዮጵያ ሕዝብ ግን ከነዚህ ውጭ ሆነው ኢትዮጵያን የሚያተራምሱ ኢትዮጵያውያን እዛ ያሉት ጭንቅላት አንወርድም። እርሶ ግን እናመሰግነውልታለን። ከእርሶ ጋር የሚሄዱ እርሶን የሚደግፉ ኢትዮጵያን የሚደግፉ ግን አሁንም እናመሰግናቸዋለን። ለእርሶ እድሜና ጤና ይስጥልን። እናመሰግነውታለን። በጣም አመሰግናለሁ። ቀናችሁ የተባረከ ይሁን። መልካም ውይይት ይሁንላችሁ። ሰላም ሁኑ። አሜን አሜን አሜን። ሐሳቤን ወደ ማጠቃለል ነው ያለሁት። አሁን ኮርዳዊትም እንዳሉት ኢትዮጵያ ጸንታ የምትቆመው በዜጎቿ እንደሆነ ይታመናል። ዲያስፖራው የራሱን ድርሻ እየተወጣ ያለበት አግባብ አሁን ከስልክ ውይይቱም እንደተረዳ ነው። ሀገር እንድትፈርስ ጧት ማታ ከሚያሟርቱት ይልቅ ስለ ሀገር መጽናት የሚጸልዩትን ስለ ሀገር መጽናት ቆመው የሚያድሩትን ሰዎች እያወደስን መሄድ እንደሞ አስፈላጊ ነው ብዬ አምናለሁ። ምክንያቱም ስለ ኪሳራ የሚያወራን አካል ሁሌ ስለሱ ስታወራለት ምናልባት የሚያመዝነው የኪሳራው መንፈስ ነው። ነገር ግን ስለ ሀገር እድገት፣ ስለ ሀገር ሰላም፣ ስለ ሀገር ብልጽግና የቆሙ ሰዎችን ደግሞ ድምጻቸው ከፍ እንዲል ባደረግን ቁጥር ምናልባት የነዛን መንፈስ ማዳከም ነው ብዬ አምናለሁና ጧት ማታ ስለ ኢትዮጵያ ብልጽግና የሚሰሩ ዲያስፖራዎችን ላመሰግን እፈልጋለሁ። አብረን ሆነን ታላቋን ኢትዮጵያ እናስቀጥላለን ብዬ አምናለሁ። ኢትዮጵያ ቀደም እንዳልኩት በመስዋዕትነት ነው ትላንትን ያቆየናት። ዛሬም ብዙ መስዋዕትነትን ትጠይቀናለች ብዬ አስባለሁ። በትላንትናው ያህል የደም የሞትና ከፍ ያለ መስዋዕትነት ባይጠብቅም ምናልባት ልንራብ እንችላለን። ነገን ያሰብን ግን ምንኖር ከሆነ የዛሬን ረሃብ ዋጥ አድርገን የሀገርን ክብር ማስቀጠል እንችላለን ብዬ አስባለሁ። የኑሮ ውድነት እየተፈታተነ ሊሆን ይችላል። የኑሮ ውድነት ምክንያቶች ብዙ ሊሆኑ ይችላሉ። ነገር ግን የዛሬን ኑሮ ውድነት ቻል አድርገን ለአጥፊዎች መንገድ ሳንከፍት መራመድ ከቻልን የተከበረችዋን ኢትዮጵያ ነገ በኩራት ምን ቆምባት ኢትዮጵያ መገንባት እንችላለን ብዬ አስባለሁ። እንዲሁም ደግሞ የውጭና የውስጥ አለመረጋጋትም ሊረብሸን የሚችል ነገር ሊሆን ይችላል። ነገር ግን ከሰላሙ ጎራ ሆነን መቆም ከቻልን እችን ሀገር ማስቀጠል እንችላለን ብዬ አስባለሁና ስለ ሰላም እንዘምር፣ ስለ ሰላም እንቁም፣ ስለ ሰላም ዋጋ እንክፈል። ታላቋ ኢትዮጵያ ታላቅ ሆና ትቀጥላለች የሚል እምነት አለኝ። አመሰግናለሁ። እድሜና ጤና ይስጥሽ። ሁሉ ጊዜ የሚለው ከኦሮሚያ ተፈጥረሽ ኢትዮጵያዊ የሆነች ኦሮሚያ ኢትዮጵያዊ የሆንሽ ወጣት በጣም እናመሰግንሻለን። ሄሎ ማን ልበል? ከየት ነው? አቶ አምባሳደር ሙዝ። አቤት አቤት አቤት። አቶ ሙዝ ነው ወይ? አዎ አዎ። ስልክ ተሳስቼ እንዳልሆነ። እሺ ምንም ችግር የለም። ከአዱ ጉዳም ነው የምደውለው። የት ነው አዱ ጉዳም? ትግራይ። እሺ ከነሱ ሞይ ንገሩን። ዛሬ ያለን ውይይት በሰላምና እርቅ ማዕድ ላይ ነው። ይሄ ጎህ ቴሌቪዥን ይባላል። ጎህ ቴሌቪዥን ደግሞ የሚሰራው በሰላም በእርቅ ማዕድ ነው የሚሰራው። በዚህ ላይ ሰላም ኢትዮጵያ እንድትሆን ሰው እንዲታረቅ ግጭት ያለባቸው ደግሞ እዚህ ያለው አካል ይሁን ሌላው ግጭቱን መሐከል ገብቶ ነጭ ባንዲራና እርግቢት ይዞ
ግጭቱ እንዲያቆም ነው እየተደረገ ያለው ውይይታችን ይሄ ነው ስለዚህ የተጣላ ሰው መታረቅ አለበት ሰላም ማግኘት አለባት ኢትዮጵያ በየቦታው እየተነሱ ውጪ ያሉ ዳያስፖራዎች የተወሰኑ ማለት ነው ዶላር እየላኩ ጥይት እንዲገዛ ጠመንጃ እንዲገዛ ያደረጉ ያሉ በጣም የሚያሳዝኑናቸውና ከዚህ ወጥተን ወደ ሰላም ኢትዮጵያ እንድትመለስ እየሰራን ስላለን በዚህ ጉዳይ እርሶ ምን ይላሉ እስቲ በጣም አመሰግናለሁ ሁሉ ጊዜ አስተዋውሳለሁ እከታተለዋለሁ ወደዋለሁ ወድጄም የሚያሳልፈውን ሁሉ መልካም ነገር ይዞ ስለሚመጣ እና ቅድሚያ አመሰግናቸዋለሁ ያለችን ጊዜ አጭር ነችና ካሉኝ ርዕሰ ጉዳይ ሳልወጣ ባጭሩ ገለጽ ላድርግልዎት እውነት ነው ይሄ ቢሆን ኖሮ ቀድሞ ቢሰራበት መከራችን አይበዛም ነበር ጥሩ ሐሳብ ነው አገር ሽማግሌ ሁሉ ሃይማኖት መሪዎች መንግስትም ፈቅዶልን እዚህ አማቻችቶ እንዳሉት በጦርነቱም ነጭ ባንዲራ ይዞ በሽምግልና ጦርነቱን አቁሞ ያለውን ልዩነት ምንድነው ብሎ ሁለቱም በመገናኘት ሐሳቡን አመላልሶ ሁለቱም ወደ አንድ በመምጣት ወደ አንድ ሰላም እርቅ የሚያመጣ ቢሰራ አሁንም መስራት ስላለበት እየተሰበናንተ በኩልም ጥሩ ነገር እየሄደ ነው እና እናመሰግናቸዋለን መሆን ያለበትን ይሄ ነው በተለይ ደግሞ በእኛ በትግራይ በጣም ከብዶናል ከባድ ጦርነት አሳልፈናል አሁንም ደመና ነገር አለ ጦርነት ምንሰጋው ነገር የፈጣሪው እንኳን ቢሆን ይዞልን የሚመጣ ነገር አይታወቅም ቀጣይ ስለዚህ ሰላማችን ያብዛልን እናንተን እድሜ ጤና ይስጣችሁ መንግስትም ሞራል ይስጣችሁ ህብረተሰቡም ለእናንተን ሐሳብ ሰምቶ አጋዥም ከጎናችሁ አባጋዳዎች ሃይማኖት መሪዎች ሁሉ ከእናንተ ጎን ሆኖ እንዲያግዛችሁ እጅ በእጅ ይዘንቻ ሀገር ሰላም እንፍጠርላት ስላለው አሜን ቆይ እኔ ምነግረውት ቀድም ከራያ ከትግራይ ደውለውልን ነበር እኛ ቀለባ ይገባልንም ምናምን የሚለው ነገር ነው የነገሩን ችግር አለብን ወይ መንግስት ፌደራል መንግስት ያስተዳድረን ወይ ደግሞ በጣም ችግር ላይ ነው ያለነው ብለው ሲናገሩ ነበርና እንደሚያውቁት እርሶ ያውቁት ይሆናል ብዙ ትግል ያሳለፉ ነው መሰለኝ ያው ኢትዮጵያን ለመጉዳት አገራችን ደግሞ አትጎዳም የእግዚአብሔር አገር የፈጣሪያችን አገር እንደሆነ አመጣን ነገር ግን ምንድነው ችግሩ ቀደም የነገሩን ከራያ የደወለልን ሰው እኛ ደግሞ የነገርናቸው ምናቀው ኢትዮጵያ ህዝብ የሚያቀው ተወደደ ኑሮ ተወደደ እንቁላል ከትንሽ ብር ወደ 40 ብር 50 ብር 30 ብር ደረሰ ሌላም አልቻልንም ልጆች ማስተማር አልቻልንም ደብተሩም እስክርቢቶውም ልብሱ ምኑም በጣም ከአቅማችን በላይ ሆነ ብለው ነው የደወሉልን ከዛ ደግሞ እኛ ምንድነው ያልናቸው ኢትዮጵያ ህዝብ ስለሚያቀው የሚሄደው ከዚህ ኢትዮጵያ የሚሄደው ሁሉም ነገር ሸቀጦች ምኑ ወደ ኤልትራ እየሄደ ነው ያለው ከነዳጁ ጭምር ስለዚህ ይሄን አቆሙን ያልናቸው ይሄ መቆም አለበት ኤልትራ እኮ ተገንጥላ እንፈልግም ብላ ህወሓት በፈረሙላቸው ትገንጠል ብለው በፈረሙላቸው ባህርንም አገርንም ቀምተውናል ስለዚህ እንግዲህ አንፈልግም ኢትዮጵያ ሲቀርብላቸው ባርነትና ነፃነት ሲባሉ ባርነት ኢትዮጵያ ሆነችባቸው ነፃነት ደግሞ ኤልትራ በአንድ ጀነሬተር ምትቀሳቀስ ኤልትራ ምንም የሚበላ የሚጠጣ የሌላት ኤልትራ አሁን ደግሞ ህወሓት ከነሱ ጋር እንኳን ደሳላችሁ ይሉ ነበር በቀደም 50 አመት ከ3 ወር ከ5 ቀን ኢትዮጵያ ማነው ትግራይን ኢትዮጵያን የገዙ በጉልበታቸው ስለዚህ እንኳን ደሳላችሁ ኤልትራውያን እንኳን ብለው ሻዕቢያ ወደ ትግራይ ገብቶ እንዳልጨፈጨፈ ወንጀል እንዳልሰራ ይሄን ነው ስለዚህ ምን ይሉታል አሁን ያለው ሁኔታ እስቲ በዚህ ያንጃብቧል ብለዋል እርሶም ስለዚህ ምንድነው ያለው እስቲ ንገሩን መፍትሄው የህብረተሰቡም የፌደራል መንግስትም ብቻ አማራጭ የሌለው መፍትሄ ነው የሚሆነው እውነቱም ያልከው ወደ ኤርትራ ሁሉ ነገር እየሄደ ነው እሱ ነው
ለትግራይ ብቻ አይደለም አዱ ጉዳይ የተካባቢ ያለው ውሎ አድሮም ለመላ ኢትዮጵያም ኑሮ ውድነት ያመጣል ማይቀርነት ነው ይሄን ደግሞ መፍትሄ ቀጣይ የሚደርቅ ይሆናል የመንግስት ጥረት የህብረተሰቡን ጥረት እና ወደ ራያ ምናምን በትግራይ የሚመጣ የነበረው ለአንድ ለሀገሪቱ አንድነት ሲባል ከባባድ ፍተሻዎች ነበሩ እሱን አሁን ተቀርፈዋል ሳይፈተሽ ሀገር የሚመለከተውን መንግስት ሀገር ድንነት ሳይሰራ ሲቀር ህዝቡ መማር አይቀርለትም በዛ ምክንያት ነው የነበረው አሁን ግን ጥሩ ነገር እየገባ እየወጣ ነው ለህዝቡ ሲባል መንግስት ወደ ኤርትራ ነው እየሄደ ያለው ወደ ኤርትራማ እንዳሉት ያው እየሄደ ነው ያለው ሁሉ ነገር ይሄዳል የታወቀ ነው ወደ ኢትዮጵያም ያው ኑሮ ውድነት ያመጣዋል የታወቀ ነው ስለዚህ ምንድነው መደረግ ያለበት መንግስት ፌደራል መንግስት መቆጣጠር አለበት መከላከያ ገብቶ ሀገር ላላውነትን መከበር መጠበቅ ነው ያለበት ቢዶ ወታደር መከላከያ ገብቶ ፌደራል ፖሊስም የሚመለከተውን እየጠበቀ እንደ የፌደራል ክልሎችን መብት ሳይገፋ እንደ ህገ መንግስቱ ግዴታ መከላከያ ገብቶ ፌደራል ፖሊሶች ደግሞ የፌደራል ተቋማትን በአግባቡ በመጠበቅ ነን ካልተደረገ በጣም ከባድ ሁኔታ ነው ያለው እና አሁን ምን ያሰባችሁ ነው እናንተ ህዝቡ ምን ያሰበን ያለው ህዝቡ ከነገ ወዲያ ነገ ይሻላል በሚለው በተስፋ ነው ያለው የሚሻል ነገር እንደሚመጣ ደግሞ እርግጠኛ ነን በተስፋ ነው ያለነው በጣም እናመሰግናለን ከአዱ ጉደም እግዚአብሔር ይስጥልን አሜን ሁሉ ጊዜ እንዳይለዩን እናመሰግናለን አቶ ሞዘኔ ማክሮታሎ እግዚአብሔር ይስጥልን ጎም አመሰግናለሁ እሺ እንግዲህ መጨረሻ ላይ ብዬ ነበረው የብዙሃኑ ችግር ሳይሆን የጥቂቶች ችግር ነው ጥቂት ቡድኖች ችግር ነው ብያለሁ ብዙ ጊዜ ምሁራን እንላለን ግን መማር ማወቅ ወንጀል አይደለም በመሰረቱ ማወቅ መማር ወንጀል አይደለም ግን ብዙሃኑን ወደ ገደል ወደ አዘቅት ውስጥ እየከተቱ የራሳቸውን ብልጽግና የራሳቸው መበልጸቅ ግላዊ ህይወታቸውን ብቻ የሚፈልጉ የሚሹ ግለሰቦችና ቡድኖች ናቸው ኢትዮጵያን ህዝብ እየጎዱ ያሉት ወይ ሰላሟን የሚያደፈርሱ እነሱ ናቸው ሰላሟን እንጂ ብዙሃኑ የኢትዮጵያ ህዝብ የተራበ ህዝብ ነው ችግር ውስጥ ያለ ህዝብ ነው ስለዚህ የሚፈልገው ሰላም ነው ከሰላም ውጪ ምንም አይነት አማራጭ የሌለው ሁኔታ ነው ስለዚህ ነው አሁን ምለው ኢትዮጵያ ሀገራችንን ከዚህ ከመጥፎ አዘቅት ከዚህ አስተሳሰብ ባዶነታቸው ወደ ጥሩ አስተሳሰብ እንዲመጡ በከፍተኛ በእግዚአብሔር ማጸናለሁ በኔ በኩል ማለት ነው እንጂ ሁሉም ሰው ሐሳቡ ይለያያል የኔ ሌላ ነው የሻለቃ ሌላ ነው እሳቸውም ሌላ የሁላችን የተለያየ ሐሳብ ሊኖር ይገባል ያ ሐሳባችን ግን ወደ መጥፎ ነገር ወደሚያጣላ ነገር መምጣት የለበትም የተለያየ ሐሳባችን ባንድ ላይ ምክንያቱም ሁሉ ሰው አንድ አይደለም እንደ አፈጣጠራችን እንለያያለን ግን እንደ አንድ ኢትዮጵያዊነት ተነጋግረን በጠረጴዛ ቁጭ ብለን ዙሪያ ላይ ተዋይተን ይሄ ነው እንጂ አንዱ እኔ ነኝ አንዱ ታች ነው በሚለው እሳቤ ሳይሆን ኢትዮጵያ ተዋይታ እንናገር ተባብሏል አሁን በእርቅና በሰላም ጉዳይ ላይ በዛ ሁኔታ ሀገራችን ሰላም እንድትሆን በኔ በኩል ፍላጎት አለ መታለቃለቆትን ቦታለቃ ድሮ ወታደር ነበሩ ለዚህ ነው ደግሞ ማዕረግ ያገኙት ወታደር መከላከያ ሰራዊት ሆነው ማዕረግ አግኝተዋል ለአገሪቷ ስለሰሩ ነው ለቤተሰቦቱም ለእርሶም ኩራት መከላከያ ሰራዊት መኖር ትልቅ ስራ ነው አሁን በጥሮታ ወይም ደግሞ በአንዳንድ ነገር ተገልለው ሊሆን ይችላሉ ወጥተው በክብር ወጥተዋል ግን አሁን ያላችሁበት ድርጅት እኔ ማቋለው የቀድሞ ሰራዊት ብሔራዊ ጦር ብሔራዊ ኢትዮጵያ ሰራዊት ተብሎ ነው የተለወጠው ስለዚህ አሁን ምን እየሰራችሁ ነው በዚህ በሰላምና እርቅ በሀገር ለመጠበቅ ምን እየሰራ ነው ያለው ይሄ ሰራዊት እሺ አመሰግናለሁ እንግዲህ የኛ ብሔራዊ ኢትዮጵያ ሰራዊት ማህበር በዚህ በሰላሙ ዙሪያ ላይ በጥሩ አይነት ሁኔታ እየተንቀሳቀሰን ያለነው ለምሳሌ መሃል ለመግለጽ ያህል ፕሬዝዳንቱ በዛ በአራዳ ክፍለ ከተማው በሰላም ጸጥታ ውስጥ ምክትል አዛዥ ሆኖ እየሰሩ ነው ያሉት እኛም እዛ አካባቢ ላይ ተሳትፏችን እያደረግን ያለነው
እንደገና በየክልሉም በተለያዩ ቦታ ያሉን ማህበራት በሙሉ በዚህ አይነት ማህበር አላችሁ ለምሳሌ ብዙ ናቸው ቁጥራቸውን አሁን በትክክል ባላቅም ወደ 300 ምናምን ነው 300 ምናምን አሉ በየክልሉ አሉን በጣም የተደራጁ በጣም ቆንጆ አይነት ስራ ላይ የደረሱ ማህበራትም አሉን ስለዚህ ከሰላም አኳያ ሰላም ከሌለ ግን እነዛ ማህበራት ሊኖሩ አይችሉም ምክንያቱም እኛ ማህበር የሚፈልገው ሌላ ጥያቄ አይደለም በሰላም ሰርቶ የመኖር ዓላማ ያደረገ ነው የኛ ማህበር እና በዚህ አይነት ሁኔታ እየተንቀሳቀስን ነው አሁን በሰላምና በእርቁ ላይ ይሰራል እየሰራን ያለው በአሁኑ ሰዓት አዎ በፕሬዝዳንታችን አማካኝነትም በእኛም በኩል አለ ውይይት እናደርጋለን ሰላም ነው ሰላም ከሌለ ለሀገራችን ከዚህ በፊትም እንዳደረግነው ማለት ነው ኢትዮጵያ ቀድሞ ሰራዊት በባድሜም እንደገና አሁን በትግራይ ውጊያ በሶማሊያም በተለያዩ ሁኔታዎች ላይ ብዙ አይነት ሰላም ለማስከበር ያላረግነው ጥረት የለም እስከ መስዋዕትነት ድረስ ከፍለናል አሁንም ልንከፍል ዝግጁ ነን በሀገራችን ሁኔታ ላይ አሁንም ለመከር ዝግጁ ነን እኛ አሁን 67 ይሞላንም እንደ 18 ዓመት ልጅ መጓዝ እንችላለን የሚል ሐሳብ አለኝ መልእክት አለው የመጨረሻው እኔ ማስተላልፈው ለኢትዮጵያ ህዝብ እንግዲህ ኢትዮጵያን ሰላም አድርጓት የበለጸገች ከአፍሪካ አይደለም ከዓለም ተምሳሌት እንድትሆንልን እግዚአብሔር ይባርክልላሉ አመሰግናለሁ እግዚአብሔር ይስጥልን በዚህ አንድ ደቂቃ ሰጣችሁና አንድ ደቂቃ ብቻ ነው ማጠቃለያ ማለት መፍትሄው ምንድነው ይሄ ግጭቱ መፍትሄው ቀደም ተናግረናል መፍትሄው ግን ምንድነው በምን መፍትሄ ነው ኢትዮጵያ ሰላም የምትሆነው የምትረጋጋው ይሄ ግጭት ለምን መጣ ስለዚህ መፍትሄው ግን ይሄ ነው ብለን መፍትሄ መስጠት አለብን ወደ ሌላ ሳንገባ መፍትሄው ብቻ ነው እኛም እሺ አንድ መቶ አለቃ አንድ ነገር ላግዝና ልግለጽና ስለ ብሔራዊ የኢትዮጵያ ሰራዊት ማህበር ምን እየሰራ ነው ለሚለው የማባቂ ስለሆንኩ ልግለጽ ብዬ ነው በጣም ትልቅ ስራ እየሰራ ነው ከራሱ ከፕሬዝዳንታችን ጀምሮ የአራዳ ግድም እንደተገለጸው የአራዳ ክፍለ ከተማ ሰራዊት አዛዥ ነው እየሰራና ያስተባበረ ሰራዊት ሆናችሁ እየሰራችሁ ነው አዎ ሁለተኛ ነገር ደግሞ ሰላም ከሌለ እኛም ማንንም ስለሌለ ከሰላም አንግል በጣም ትልቅ ስራ እየሰራ ነው ያለው ከመንግስት ጋር እንቅስቃሴ እየተደረገ የኛ ማህበር ለዚህ ማሳያ ባሁኑ በህግ ማስከበር ዘመቻው ሰራዊት እንዲመለስ እንዲያገለግል በቀረበልን ጥሪ መሰረት አስተባብረን ወደ ግንባር ድረስ ሄደናል ባይገርም እግር የሌለው ሰው ሁሉ ዘምቷል አንድ እግሩን ደብቆ ሱሪ ለብሶ የሄደ የኛ አባል አለ ቆስሎ ደግሞ ድጋሚ ቆሰለም የተሰውም አሉ ድጋሚ ሄደው ማለት ነው ሀገር ለማዳን ለሀገር ሰላም ማለት ነው ተመልሶ ቀደም ሲል ስራውን ጨርሶ ወጥቷል ሀገር ስትነካ ደግሞ አሁንም ማለት ነው ሀገር ስትነካ ማንዘብትበትና ለሰላማችን ዋጋ ማንከፍልበት ምክንያት ስለሌለ ለመዝመት ዝግጁ ነን ይሄን ያሳባበር ያለው ይሄ የሰራዊት ማህበር በአምሳለቃ ብራኑ የሚመራው ነው እቺን ለመግለጽ ያለ ነው ከዛ በኋላ እንግዲህ ስለ ሰላም ከአንድ ወገን ብቻ አይጠበቅም ቅድም ተናግሬዋለሁ መፍትሄው ምንድነው መነጋገር ነው አሁን እንደተጀመረው ብሔራዊ ምክክር ኮሚሽን አለ እየተንቀሳቀሰ ነው በዛ ላይ የኛ አባል ሳንጠቅፍም ሳልጠቅስም አላልፍም ባሉበት ክልል የኛ ማህበር አባላት ከክልሉ ከሚኖሩበት ክልል ካሉበት ቦታ ከብሔራዊ ምክክሩ ላይ ተሳታፊ ነበርን በየክልሉ አሁን የአዲስ አበባ ፌደራል ደረጃ ሲደረስ እዚህ ያለው ማህበራችን አብሮ ውይይት ያደርጋል ለሰላም ማለት ነው እና ለሰላም ትልቅ ቦታ ሰጥተን እየሰራን ያለ ነው ወደፊትም ሰላም ያስፈልጋል ሰላም ጠፍቶ እኮ ነው ሶሪያን የምታክል ሀገር ሶሪያ በጣም ትልቅ ሀገር ነው ኢትዮጵያ መተል ለማኝ የምትሆን አልነበረችም ያው በታሪክ ታውቃላችሁ ሶሪያ በጣም ግዙፍ ሀገር ትልቅ ኢኮኖሚ ያላት የተከበረች ነባር ጥንታዊ ሀገር ነች እዚህ ኢትዮጵያ ድረስ መጥተው እየለመኑ ነው ህፃናት ይዘው በያስባልቱ ሰላም ስላጡ እኛ ደግሞ እንዲህ ላለመሆን የት ነው የምንሰደደው እኛ ከዚህ በኋላ ሰላም ቢጠፋ ሱዳን ተረብሸዋል የመን ተበትናለች ድሮ ታሪክ ከኔ ተሻለ ታውቃላችሁ የመንሽ ማርፊያችን የኢትዮጵያ ህዝብ ሲከፋው ወደ የመን ነው የሚገባው ካወቃችሁ ወይም ወደ ሱዳን ነው የሚገባው በቅርብ አዎ አሁን መሸሻ የለንም
አገሮች ፈርሰዋል የሉ ሱዳን አይችልንም ራሱ እየተሰደደ ነው የመን የለችም በጣም ትልቅ ወደብ የነበረን የመን ነች በማለት ወደብ ስል መሸሻችን ምሁሩ ተማሪው ሲያከርፍ ወደ የመን ነው የመን አሳዛኝ ሁኔታ ነው ያለው መሄጃም የለንም ስለዚህ እቺኑ ሀገራችንን ሰላም እንድትሆን በየበኩላችን እያንዳንዱ ዜጋ ጥረት አድርጎ ሰላም ማስፈን ነው ከኔ ነው የሚጀምረው ከሱ ነው የሚጀምረው እኔ ጋር ሰላም ጠፍቶ እሱ ጋር ሰላም እንትን አይልም መስተጋብር ነው እና ተባብሮ የኢትዮጵያ ህዝብ ሰላሙን መጠበቅ ነው ያለበት ሌላ ምርጫ የለንም እና እቺን ለመግለጽ ነው አመሰግናለሁ ሻለቃ በጣም ነው እናመሰግነው እኔ ግን ሻለቃ የጠቀሱት ነገር ምንድነው የምንሸሽባት የነበረች ሱዳንና የመን ነበሩ እኔም በደንብ አቃለሁኝና ወገኖቻችን ከኤርትራ ሲፈናቀሉ ሲቆስሉ ወደ የመንና ወደ ሱዳን ሄዱት መጨረሻው ደግሞ መሪዎቻቸው ጥሏቸው ሲሄዱ እኔ አቃወማለሁ ይሄ ጥሎ መሄድ ሲሄዱ መጨረሻው ወደ ሱዳን ነው በመቶ ሺዎች የሚያህል ወደ ሱዳን ነው የገባው የኢትዮጵያ ስደተኛ ሁሉ ጊዜ ሱዳን ነበር የሚገባው የመን ነበር የሚሄደው ሌላ ቦታ አይሄድም ወይ ደግሞ ኬንያ አሁን ግን ኢትዮጵያን ማጽናት ያለብን ለዚህ ነው ገና ያለን ኢትዮጵያን ማጎልበት መቻል አለብን ነው ማጎልበት መቻል አለብን ለምንድነው አሁን የሆነ ነገር ቢፈጠር አይፈጠርም ኢትዮጵያ እንጂ ሶማሌ ለራሷ ወጊያ ላይ ያለት እንዲያውም ኢትዮጵያ ኃይል እየተረጋጋች ያለች የሆነ ነገር ቢሄድ ማን ነው የሚቀበለው የትስ ምን ይሆናል ጅቡቲ 100,000 ቢገባ ይሞላታል ኤርትራ 500,000 ወይ ደግሞ 200,000 ቢገባ ይሞላታል ደቡብ ሱዳንም እንደዚህ ስለዚህ ሱዳንም እንደዚህ ነው ስለዚህ እኛ ራሳችን ሰላማችን ማጽናት አለብን በሚለው ነው ሻለቃ በተናገሩት ሰላማችን ራሳችን ነው ማጽናት ያለብን ነው ስለዚህ እኔ ግን ደስ የሚለኝ ከሚገርማችሁ ከኢትዮጵያ ሶማሊያ ሲፈናቀሉ የኦሮሞ ልጆች 1 ሚሊዮን የሚሆኑ ተፈናቅለዋል በ90 ነው በ2000 ምናምን አካባቢ ተዚለኛል ወደ ዳለም ይሄዱት ወደ ኢትዮጵያ ወደ ሀገራቸው ወደ ክልል ሌላ ጎራባች ክልል ነው የገቡት ከትግራይ ሲፈናቀሉ ከአማራ ሲፈናቀሉ ሌላ አገር ውጭ አገር አልሄዱ ወደ ነሄዱት ወደ ሌላ ክልል ጎረቤቶቻቸው ወደ አገራቸው ነው የመጡት እና እኛ አገራችን ሰላማችን ማጽናት መቻል አለብን እንጂ የሆነ ቢሆን እንኳን ወደ ሌላ አገር ሄደን እንጠላላለን የሚለው ተስፋ የሌለው ነገር ነው ተስፋችን በኢትዮጵያ ሀገራችን እንደሆነ ማወቅ መቻል አለብን የሚለው ነው ከዚህ ቀጥሎ እኔ የሚጠይቀው መፍትሄ ነው መጠየቅም የለብኝም መፍትሄ ነው ስለዚህ ምንድነው የምናደርገው ሌላ ቦታ ሳንሄድ መፍትሄው ይሄ አሁን ያለው ግጭት ምንድነው መፍትሄው የሚል አንዳንድ ደቂቃ ነው ያለን ሰዓታችን እየደረሰ ስለሆነ አመሰግናለሁ አላረዝምን ቆንጸል በለም ሰብሰብ ያለ ሐሳብ እስካሁን ለእርቅ ጉዳይ ያልተቀመጠ የለም የእርቅ ጉዳዮች ሲሰሩ ሽማግሌዎች ለሽምግልና ሲቀመጡ እስከ ህይወት መክፈል ሆነዋል እንግዲህ ይሄንን የፈጠረው ቀድሞውንም ሀገሪቱን የሚያምሱ ከየትኛው ወገን ውስጥ የወጡ የኛው በእኛው ደም ሆኖ ደሙ ያመረረ ህዝባችንን ኑሮ እንዲህ አይነት ሁኔታ ላይ እንዲወድቅ ያደረገ በጎ አስተሳሰብ የሌላቸው ናቸው እነዚህ በጎ አስተሳሰብ ያላቸውን እግዚአብሔር ልብ ይስጥልን እንደ አባት ማለት የምችለው የመንግስትንም ጥሪ የመንግስትን የዚህን እጅ ስፋት የዚህን ያህል ችሎታ ችሎ አሁንም ሊደራደር የሚለውን ከዚሁ ከችግር መፍቻዎቻችን አንፃር ተጠናክሮ መፍትሄው እንዲመጣ እስከ ግንባር እስከ የት መላ ኢትዮጵያን ዞሮ ምንድነው ነጭ እርግብ እና ነጭ ባንዲራን ይዘን ሰላምን የማስፈን የእያንዳንዳችን የዜግነት ግዴታ ይሆናል በዚህ ከሆነ ሀገራችን ወደ አንድነት የመምጣት የነበረውን ክፋት ነገሮችን ወደ ኋላ የማስቀረት ትግል ላይ ወደ ኋላ እንዳንል ይሄንን እመክራለሁ ይሄ ሰላምን ሊያመጣ ይችላል ባጠፋም እንኳን በሂደት ይጠፋል መጥፋቱ እርግጥ ነው
አይቀርም። ግን የታሪክ ትቢያ ሳይሆኑ ጥሪ የምናደርገው አሁን እያንዳንዱ ተሳስቶ እህቶቻችን ወንድሞቻችን የተሳሳቱት ፊታቸው ወደ ሀገራቸው ወደ ህዝባቸው ወደ ዜግነታቸው እንዲመለሱ ጥሪዬን አቀርባለሁ። አመሰግናለሁ። በቀላሉ እግዚአብሔር ይስጥልን። ቀጥሉ። አመሰግናለሁ። እኔ እንደ መፍትሄ ብዬ የማስበው በቅድሚያ የሰላምን አስፈላጊነት መረዳት አለብን። ይሄ መፍትሄ ነው። የሰላምን አስፈላጊነት የተረዳ ሰው ሰላምን ለማጽናት የሚያስፈልገው ነገር ምንድነው ወደሚለው ደግሞ ይመጣል። ትልቁ ነገር መነጋገርና መወያየት ነው። ልዩነታችንን ማክበር ነው። አንድነታችንን ደግሞ ሊያጽኑ የሚችሉ ጉዳዮች ላይ ደግሞ ትኩረት መስጠት፣ ሊበትኑን ምናልባት ልዩነታችንን ሊያሰፉ የሚችሉ ነገሮች ላይ ከማተኮር ይልቅ አንድነታችንን ሊገነቡ የሚችሉ ነገሮች ላይ ትኩረት መስጠት ነው። ሌላው ወጣት ላይ መስራት ነው። ሴቶች ላይ መስራት ነው። እናቶች ስለ ሰላም ሲናገሩ ልጆች ይሰማሉ ብዬ አምናለሁ። እናቶች ስለ ሰላም ሲናገሩ ዜጎች ይሰማሉ ብዬ አምናለሁ። እናት ሀገር ናትና እናት ስትናገር ከየትኛውም ጥቅም አንፃር አይደለም፣ ለራሷም ለሀገሯም ብላ ነው የምትናገረውና ለሴቶችና ለወጣቶች የምንሰጠው ትኩረት ወደ ሰላም ጥሪ እንዲያደርጉ የምናደርገው የማመቻቸት ስራም ጨምሮ ሊሄድ ይገባል ብዬ አምናለሁ። ሌላው እንደ መንግስትም የሰላም ማስከበርን ስራ ደግሞ መስራት አለበት ብዬ አምናለሁ። ምክንያቱም ኢትዮጵያ መንግስት ያላት ሀገር ናት። ኢትዮጵያ በምርጫ ስልጣንን የተቆናጠጠ መንግስት ያለባት ሀገር ናት። ስለዚህ በመረጠው መንግስት ደግሞ ህዝቡ ተረጋግቶ ሊኖር ይገባል። የሰጠውን አደራ መንግስት በሰጠው ልክ ሰላሙን ሊያስከብር ይገባል። የህግ የበላይነት ሊረጋገጥ ይገባል። የህግ የበላይነት በተረጋገጠበት ሀገር ላይ ሰላም ጥያቄ ውስጥ ላይ ገባ ይችላል። ነገር ግን ደግሞ በአብሮ መኖር ውስጥ ደግሞ ግጭቶች ይኖራሉና ግጭቶችን በመነጋገር ለመፍታት ደግሞ ዝግጁ የሆነ ማህበረሰብ መገንባትም ያስፈልጋል። መነጋገር ካለ በተለይ ኢትዮጵያ የሽማግሌዎች ሀገር ናት። ቀደም እንዳልኩኝ የሃይማኖት ሀገር ናት። ታላቅ ታናሽን ሊያከብር የሚችልበት ሀገር ናት። ይሄንን መልካም እሴታችንን መገንባት ነው። ታላቅ ለታናሽ ይራራ፣ ታናሽ ታላቅን ያዳምጥ። ይሄ ከሆነ ሰላም ሊመጣ ይችላልና ይሄን ማድረግ አለብን። የሀገርን ክብር ምናቅ ከሆነ ሰላም መሆን እንዳለብን እናምናለን። ሰላም መሆን እንዳለብን ካመንን ደግሞ ሰላም የሚፈልግብንን ነገር ማድረግ እንችላለን። እንነጋገር፣ ከተነጋገርን እንፈታለን ብዬ አስባለሁ። በጣም እናመሰግናለን ሩቅያ። እስቲ መታለቃ ቀድም አልደገሙም፣ የመጀመሪያ ነው አቋርጬዋለሁና መልእክት መፍትሄው ምንድነው? እሺ እንግዲህ የእርቅ መፍትሄው ምንድነው ማድረግ ያለብን? ተነጋግረናል። ግን ተነጋግረናል። እኔ የእርቅ መፍትሄው የምለው አሁንም በመንግስትም በኩል እንደገና በዚህ በሌሎች ተቃዋሚ በሚባሉት በኩል ከፍተኛ ውይይት ያስፈልጋል። በጠረጴዛ ዙሪያ በውጊያ አይደለም። በውጊያ አፈሙዝ ምን ማለት ሰላም አይመጣም። እምነትም የለኝም። ምናልባት ሰላም ይመጣው በውጊያ አንድ ሀገር ከአንድ ሀገር ጋር ሲዋጋ ነው። አንድ ሀገር ከአንድ ሀገር ሲዋጋ መፍትሄ ይኖረዋል። ምክንያቱም አውቀዋለሁ። ምክንያቱም በሶማሌ ውጊያ ላይ ስለነበርኩ 69 ዓመተ ምህረት ሀገራችን ወረረች። ሀገራችን ለማስመለስ እየተዋገራለን፣ ተዋጋን፣ አሸነፍን። ከዛ ወዲህ ጸጥ ረጭ ነው። እዚህ ግን ያለው ግን የሀገር ውስጥ ውጊያ ግን ለእኔ እንደ ወታደርነቴ በጣም አስቸጋሪ ነው። በአፈሙዝ ሰላም ይመጣል ብዬ በፍጹም እምነት አይኖረኝም። ይህን የሚያስብ ሰው ካለ የሚያውቅ ሰው የራሱ ይወቀው። ስለዚህ አሁን በመወያየት አለበለዚያ በዚህም በአስተዳደር ላይ ያሉ ሰዎች የሚሆኑ በገዥነት ቦታ ላይ ያሉ ሰዎች የሚሆኑ ያ ተቃዋሚ ምንድን ነው የሚለው ተቃዋሚ ትክክለኛው ነገር ይሄ ነው አይደለም ከተባለ አይደለም በሚለው ተስማምተው ነው መታረቅ ያለው። ስሩን ይዘው እንጂ ከላይ ብቻ ቆንጠር እያደረጉ እርቅ አይሆንም። ምንድን ነው ችግሩ? ከተቃዋሚው ከዚህ ከሚዋጋው ከመንግስትም መንግስት ማለት እንግዲህ አሁን ህዝብ የመረጠው መንግስት ነው። ይሄ ትክክል። ይሄን 5 ዓመት ምናምን መግዛት ማንም ሰው ሊነካው አይችልም። ማፈናቀል የሚባለው ሌላ ዝም ብሎ ስልጣን ያዘን ሰው ነው። ግን በህዝብ ፈቃድ በካርድ መርጠናል አለ የማይባል ነገር ነው። ስለዚህ በግሎት አይቻልም። ግን በካርድ ግን ማንም ሰው ሊቀየር ይችላል እንደ ማንኛውም ሀገር ማለት።
ከዛች ሰላም ይመጣው ግን በኔ በኩል በቃ በመሳሪያ አፈሙዝ አንዱ አንዱን በመግደል አንዱ አንዱን በማለት ምንም አይነት ሰላም ይመጣል ብዬ ሐሳብም የለኝም። የመሳሪያ መጨረሻው የግድያ መጨረሻው አገር መፍራት ነው የሚል ሐሳብ አለኝ። ሰላም ያምጣልን ነው የምለው። እግዚአብሔር እናመሰግናለን። መቶ አለቃ በእውነት በጣም በእናንተ ኃይል ነች ኢትዮጵያ የቆየችውና በሶማሌውም በሰሜኑም በደቡቡም በምስራቁም በተለያየ ቦታ እናንተ ደም ፈሶ ነው ይሄ ሁሉ ሰላም ያገኘ ነው ተኝተን የምናድረው። በእውነት እውነቴን ነው። ከዛ ደግሞ ተተክተው ሌላ መከላከያ ሰራዊቶች አሉና ጥሩ መልእክት ነው ያስተላልፉት። በጣም እናመሰግናቸዋለን። እንግዶችም በሰላም ስለመጣችሁ ብዙ ውይይት ስለ አገራችን ሰላምና እርቅ ማዕድ ስለተናገረን በአንድ ቤት በሰላም ሌላ ሰው ሳታነሱ ግለሰቦች ሳታነሱ ህጉን አክብራችሁ የጎህ ቲቪን ህግ አክብራችሁ እዚህ ስለመጣችሁ በጣም ነው እናመሰግናችሁ። የሰጣችሁን ሐሳብም በጣም ደስ የሚል ነው። መጨረሻዬ ያው ዛሬ ይሄ ጎህ ቴሌቪዥን ሸሚዝ ለብስ በጣም ደስ ስለሚለኝ ነው። ጎህ ቴሌቪዥን በጣም ስለማከብረው ነው። ግን እዚህ ላይ ጠበበኝና ብጥሳለች ሌላ ኢትዮጵያ ህዝብም የዓለም ህዝብን ቅር እንዳይለው ብዬ ነው እና ብዙ ክፍተት ስላለ በጣም ይቅርታ አድርጉልኝ እላለሁ። በተለይ የሚመለከቱ ተመልካቾች እዚህ ያላችሁ ሲበጠስ አይታችሁታል። ግን ጎህ ቴሌቪዥን ደግሞ መልበስ አለብኝ የግድ ነው። ይሄም በቃ አስፍቼም ቢሆን ቁልፉን አስተክዬ ሁሉ ጊዜ እንደምለብስ እርግጠኛ ነኝ። ልጆች ደግሞ እንዳያቻቸው ለብሰው ነው የሚሰሩት። ስለዚህ ጎህ ቲቪ ክብር አለን። ሌላው ኮር ዳዊት የጻፉት መጽሐፍ አለ። በጣም ወደ 300 ወደ 40 አካባቢ ነው ገጽ ነው። ይሄን መጽሐፍ ከዚህ በፊት ባለሀብቶች ወይ ደግሞ ኃላፊነት ያለባቸው ወይ ደግሞ ገዝተው 5000 ለአንድ ድርጅት 10000 ለአንድ ድርጅት 1000 ለአንድ ድርጅት እየገዙ ለትምህርት ቤቶች ለምኖች እየገዙ ወስደዋል። አሁንም ያልተሸጠ ወደ 3000 4000 አለ። እዚህ ባለሀብቶች የመንግስት ባለስልጣኖች ይሄንን ገዝታችሁ ለተማሪዎች ለመስሪያ ቤቶች ለሆስፒታሎች ለመከላከያ ሰራዊታችን ለፖሊስ ሰራዊታችን ስጦታ እንድታደርጉ በኔ ስልክ 0911 64 0953 ደውላችሁ ያላችሁበት ቦታ የምንቀርብላችሁ መሆኑን እንገልጻለን። ይቻላልን የሚለው ኮር ዳዊት ነው የጻፉት። ስለ ኢትዮጵያ አንድነትና ክብር ነው። ሌላ ምንም እንትን የለውም። እና ምን አድርገን ተቻችለን እንኑር የሚል መጽሐፍ ነው። ይሄንን በተቻለ መጠን እንድትገዙ ባለሀብቶች ይሄ ኮር ዳዊት ወይ ደግሞ ቅድምስ እየወቀስኳቸው ነበር እንደ ሌላው ዲያስፖራዎች እየወቀስኳቸው ነበር። መቼም አይዙልኝም ብዬ ገምታለሁኝ። ግን ይሄን የሚያስተዳድሩት ቅድም እንደነገርኩት ከዛ እየሰሩ ነው። ለልጆቻቸው ወተት ትተው ለልጆቻቸው ትምህርት ትተው ቀንሰው ነው ይሄን ከፍተው ለህዝብ የሰጡት። ተወያይበት። እኔ ህዝብ ነኝ፣ ከህዝብ ነው የመጣሁት። ምንም ይከፈለኝ ነገር የለም፣ ምንም ነገር የለም። እናንተም እዚህ የምትመጡት የሚመጡት አበል አይከፈላቸው፣ ትራንስፖርት አይከፈልም። ግን ሀገራችን ሰላምና እርቅ ጉዳይ ማዕድ ጉዳይ እንካፈል ብላችሁ ነው የመጣችሁትና ይሄንን ደግሞ ለሰራተኞች አሉ ብዙ ሰራተኞች ነው ያሉ እዚህ ከ15 ከ20 የሚሆኑ ሰራተኞች አሉ። ውሃ አለ፣ የቤት ኪራይ አለ፣ መብራት አለ፣ ሌላም የጥበቃ ወጪዎች አሉ። ብዙ ወጪ ነው ያለው። እኔ በጣም ያመኛል። ከዛ ልከው ክፈል ብለው እንትን ሲያደርጉ በጣም ያመኛልና እዚህ ያለ ነው ለምንድን ነው ማን ተጋገዘው? የመንግስት ኃላፊዎች በተለይ ለመንግስት እያገዘ ነው ያለው። ሰላም እንፍጠር ነው እያለ ያለው አይደለም። ይሄ ሰላም እንፍጠር እርቅ እንፍጠር ነው ያለ። ከህብረተሰብ ደግሞ ወጣ ሌሎች አካሎች አሉ። መንግስት የራሱ ስራ እየሰራ ነው። መከላከያ ራሱ እየሰራ ነው። ፌደራል ፖሊስ፣ አዲስ አበባ ፖሊስ፣ ጸጥታ ኃይሎች፣ ደህንነቶች
ሰላም ሰራዊት ደንብ ማስከበር የራሱ እየሰራ ነው ያለው ግን ይሄ የሆነ ግን ጎህ ቴሌቪዥን እንስራ እስቲ ስሩበት እስቲ በሰላም ጉዳይ በእርቅ ጉዳይ ታረቁበት እስቲ የኢትዮጵያ ህዝብ መጥቶ የጣላም ካለ በግልም መጥቶ ይታረቅ ብሎ ነው ይሄ ሰጠው ከዛ ግጭት ደግሞ መቆም አለበት እስታቆሙት የኢትዮጵያ ህዝቦች ብሎ ነው ይሄን ቴሌቪዥን የሰጠና ያለምንም ክራይ ያለምንም በዚህ እኮ ቀደም ያለው የነበረው ሩቁያ ጠይቃ ነበር በየክልሉ ትሄዳላችሁ ወይ አው ይከዳል ግን አቅም ያስፈልጋል እሱ አልገለጸውም ግን እኛ አሁን ምንድነው ባጭሩ ያደረኩት እኔ በክልሎች ላይብ እንዲገቡ ቀደም ከአፋር ከትግራይ ከአርባ ምንጭ ከአዲስ አበባ ይደውል እንደነበረ እስቲ ለጊዜው እንደዚህ እናቆየው እንጂ ሐሳቡ ብዙ ነው ሩቁያ አንዱ በፖለቲካዊ ዘርፍ ራሱ ይኖራል በስፖርት ዘርፍ ራሱ የቻለ ይኖራል በኢኮኖሚያዊ ራሱ ይኖራል በማህበራዊ ራሱ የቻለ ይኖራል በዚህ ጉዳይ ላይ ከእቅድ አቅርብ ያለሁኝ እኔ እቅድ አቅደናል ግን ቦርዶች ካናዳ አሉ እዚህም አሉ ቦርዶች ነው የሚወስኑት በዚህ ጉዳይ ሌሎችም በዚህ ጉዳይ ገብተው ሌሎች ጋዜጠኞች የነበሩ በሌላም ቦታ የነበሩ አቅም ያላቸው ሰዎች መስራት ይችላሉ የሚል ሐሳብ ነው ያለኝ ጎህ ቲቪን አመስግኑ ጎህ ቲቪን ደግፉ ይሄ መጽሐፍ 300 ብር ነው ዋጋው እንደተቀደም እንደተናገርኩት በተቻለ መጠን ባለሀብቶች እዚህ ላይ መረባረብ አለባቸው ገዝታችሁ ለትምህርት ቤቶች ለሆስፒታሎች ለሁሉ አዲስ አበባ አቅም የሌለው መስጠት ይቻላል ውጭ ክልሉ መስጠት ይቻላልና በዚህ ጉዳይ አደራችሁ ብዬ የኔም አደራ ነውና አመሰግናለሁ ክብር ለዚህ ጎህ ቴሌቪዥን ክብር ለኢትዮጵያ ህዝብ ክብር ለእናንተ ለመጣችሁ ክብር ለነዚህ ቆመው 3 ሰዓት ሙሉ የቆሙ ጋዜጠኞችና ካሜራማኖች ላለሁኝ ኢትዮጵያ ሀያል ሆና ሀብታም ሆና ማከሉ አገነት ዳርዋ እሳት እንድትጠበቅ እንድትሆን በጎህ ቲቪና በኔስም በእናንተም ስም በኢትዮጵያም ስም አመሰግናለሁ እመኝላታለሁ እናመሰግናለን እድሜ ይስጣችሁ ቆይ ፎቶ